ዝሙት የሚሰሩት ኑ እዩ እያለ እያሳየ ካላደረገ በስተቀር የሚዘሙተውስ አራት እንዴት ነው ሊሆን የሚችለው? አንዴ ሀዲሱን አንብበው። እንትና ማነህ ስምህ? እንትና ቆሴ ወይንም እንትኑን አንብበው፣ ሸሪያውን አንብበው፣ ቅድሚያ ሸሪያውን አንብበው። ይሄ የተላለፈባቸው ነው። ሸሪያውን አንብበው፣ ሸሪያውን አንብበው እስቲ። እንግዲህ ይኸውላችሁ ሸሪያው መጽሐፉ ይኸውና፣ ሪላያንስ ኦፍ ትራቨለር ብሎ የሚሰኘው መጽሐፍ ነው። ሸሪያው ይህን ይላል። እንግዲህ እንመልከተው። If testimony concerns fornication or sodomy, ከዛ መጨረሻ ላይ አማርኛውን አነበዋለሁ። then it requires for male witness who testify in the case of fornication that they have seen the offender inserts the head of his penis into her vagina ይላል። አማርኛውን እናንብበው። ሁላችሁም አብራችሁን እያያችሁን ተመልከቱ። ምስክርነቱ ስለ ዝሙት ወይም ስለ ሰዶማዊነት ከሆነ 4 ወንድ ምስክሮች ምን ይላል? ያስፈልጋል። 4 የወንድ ምስክሮች ያስፈልጋል። በዝሙት ጉዳይ ላይ ወንጀለኛው ካስገባው፣ እናንተ አንብቡት፣ ካስገባው ጫፉ ወደ እሷ ማህፀን ብልት ሲያስገባ ማየታቸውን የሚመሰክሩ ሊሆን ይገባል። ይህን የሚለው ይህ መጽሐፍ ነው። የሙስሊሞች ሸሪያ ሪላያንስ ኦፍ ትራቨል። አሁን 4 ወንዶችን በደንብ አስተውሉ። ባልሽ ሲዘሙት አይተሽ 4ም ሆነ 5 ሴቶች ሆናችሁ መመስከር አትችሉም በዝሙት ላይ። አንደኛ የሴት ልጅ ምስክርነት ግማሽ ነው። በዝሙት ላይ ግን የሴት ልጅ ምስክርነት ኢቨን አይጠየቅም፣ የወንድ ነው የሚጠየቀው። ወንድ የሴቶች ምስክርነት ተቀባይነት የለው የሚለው ኬት ነው ማስረጃ? አንብብለት። አዲሱ እንትን ነው ሸሪያውን አንብበው። ደግመህ አልሰማሁም? ያነበበውን ሰማሁኝ። የወንድ ምስክሮች ይላል እንጂ የሴቶች ምስክር ውድቅ ነው፣ የሴቶች ምስክር አግባብ አይደለም አይልም። አንብበው። እዚህ ላይ ምንድን ነው የሚያስፈልገው? እስኪ አንብብ። አንብብ ውስጥ የሚያስፈልግ ወንዶች ነው፣ የወንድ ምስክር ነው። በትክክል እዚህ ላይ ኢት ሪኳየርስ ማለት ምን ማለት ነው ብራዘር? ያስፈልጋል ማለት ነው። ምንድን ነው የሚያስፈልገው? የ4 ወንዶች ምስክርነት ያስፈልጋል። ቴንክ ዩ። ስለ ሴት እዚህ ላይ አንስቷል? አላነሳም። በቃ አለቀ። ስላላነሳ ግን የሴቶች ምስክር ውድቅ ነው የሚል ማለት አንችልም። ይቻላል የሚል አንድ ምስክርነት አምጣ ፈጠን ብለህ። አይቻልም የሚል አንድ ምስክር አምጣ። ብራዘር ምንድን ነው አለ ብለህ የለ አንተ ራስህ ሳታገኝ እንዴት አይቻልም? ሙባረክ አለኝ ነህ አለ ቦስ። ኦኬ በደንብ አስተውሉ። ስለዚህ 3ቱ አይተው አንደኛው አይቶ 3ቱ ካላዩ፣ ለምሳሌ 2ቱ ራቁታቸው ሆነው እንቅስቃሴ ሲያደርጉ ወሲብ እንደሚያደርግ አየን ቢሉ 2ቱ፣ አንደኛው ደግሞ ብርድ ልብስ ውስጥ ሲገቡ ነው ራቁታቸውን ያየሁት ቢል፣ አንደኛው ግን መርፌና ክሮ ነው ያየሁት ቢል ተቀባይነት የለው፣ ውድቅ ነው የሚሆነው። 2ቱ መርፌና ክሮ ነው አይተናል፣ አንደኛው ደግሞ ተቃቅፈው ነው ያየሁት፣ አንደኛው ደግሞ ልብስ ውስጥ ሆነው ነው ያየሁት ቢል ስቲል ተቀባይነት የለውም። 3ቱ መርፌና ክር ሲሆኑ አይተናል፣ ሊትራሊ የወንዱን ብልት እሷ ውስጥ ሲገባ አይተናል። አንደኛው ግን አላየውም ቢል ተቃቅፈው ራቁታቸውን ነው ያየሁት፣ ከኋላ አላየውም፣ እንደዛ ይግባ አላየውም ቢል ተቀባይነት የለውም። ግዴታ 4ቱም
መርፌና ክር ሲሆኑ ማየት አለባቸው። የእሱ የእሷ ውስጥ ሲገባ ማየት አለባቸው። አሌስ ያስገርፋቸዋል፣ ዋሽታቸዋል ተብለው። አሁን የእኛ ጥያቄ አንድ ወንጀለኛው ዝሙት ሲሰራ እኔ አንድ ዝሙት የሚሰራ ለምሳሌ ሚስት ዝሙት እየሰራች አየሃት፣ ምንም ማድረግ አትችልም። ምን ማድረግ የምችለው 4 ምስክር ሄደህ ትፈልጋለህ ማለት ነው። ወንዶች ኑ ሚስቴን ከሆነ ወንድ ጋር ይቻታለሁኝ ወሲብ እያደረጉ ነው። ከዛ 3 ወይም 2 አገኘህ። 2 አግኝተህ ስትመጣ ገና 2 ይቀሩሃል። እናንተ ሂዱ እዩ፣ ሌላ 2 ፍለጋ ትሄዳለህ። ናና እባክህ ሚስቴ ወሲብ እያደረገ ነው ከከሌ ጋር እይልኝ። ከዛ 4ቱን እዘህ መጣህና ስገባ እነሱ ወይን ጨርሰው ተነሱ፣ ወይን ድምፅ ሰምተው ተነሱ። ምንም ማድረግ አትችልም። በቃ ምንም ማድረግ አትችልም። አልዘመተችም። ሁለቱን እኮ አሳይተሃል። 2 ልታመጣ ስትሄድ ነው ሰዓቱ ያለቀብህ። ምንም ማድረግ አትችልም። 2ቱ እንዲህ ሲሆኑ እኮ አይተዋል አይደለ? ሶስቱም ይዩ 3 ይዩ። አንድ ሰው ፍለጋ ስትሄድ እነሱ ጨርሰው ተነሱ። አይ አልዘሞተችም፣ አንተው ትገረፋታለህ፣ ወንጀለኛ ስም አጠፋ ተብለህ። ትገረፋ ስበዋል እንዴ? እሪቾን ነው የሚበዛ ሚስት ስትገረፍ። ከዛ አሁን በደንብ አስተውሉ። ይሄ ህግ እንዴት ጤናማ ሊሆን ይችላል? 4ቱም ልክ ይሄ እንትን የፍርዱን አንብበው ሀዲሱን። ከዛ ደግሞ ሰውየው ሚስቱ እየዘሞተች ነብዩን ጠይቆ ምን እንዳለው እነግራቸዋለሁ። እችን አዲስ አንብባ ቅድሚያ ነው። መልካም እሺ። ሀዲሱ የሚገኘው በዚህ በሱናን አቢ ዳውድ 4452 ላይ ነው። ሁላችሁም መረጃ የምትይዙ መረጃ እየያዛችሁ ስክሪንሾት እያደረጋችሁ ደግሞ እንትን ላይ መልቀቅ አትርሱ። እሺ ሀዲሱን የዘገበው ጃቢር ቢን አብደላህ የሚባለው ሰው ነው። the Jews brought a man and a woman ድምፅ አለ ሚዩት አድርገው ሙባረክ። the Jews brought a man and a woman of them who had committed fornication አይሁዶች ከነሱ ወገን የሆኑ ዝሙትን የሰሩ ወንድና ሴቶች አመጡ። he said እንዲህም አለ bring me 2 learned men of our years አለ። ከእናንተ 2 የተማሩ ሰዎችን አምጡ አለ። so they brought the 2 sons of Syria የሱሪያ የሆኑ 2 ልጆችን ወንድ ልጆችን አመጡ። he adjured them and said how do you think about the matter if these 2 persons bear witness to the effect that they have seen his sexual organ in her female organ penetrated like a courier steak ብሎ ጠየቀ። እነዚህን ሰዎች ምን ብሎ ጠየቃቸው? ምን ታስባላችሁ? እነዚህ 2 ሰዎች በ4 ሰው ምስክርነት ልክ ይሄ አይናቸውን እንደ ኩል የሚኳሉበት እንትን አለ እንደዚህ እያደረጉ እንትን የሚሉበት እንደዛ ሲገባ ካየ ከተመለከታችሁ ምን ቢደረጉ ይሻላል? they will be stoned to days እስከ በድንጋይ ተወግረው እስኪሞቱ ድረስ ይደረጋል አለ። ከዛ እንዲህ ብሎ ጠይቃቸው what is there which prevents you from stoning them እናንተም በድንጋይ ወግሮ ከመግደል ምንድን ነው የሚከለክላችሁ ብሎ ጠይቃቸው። እንደዚህም ብሎ መለሱለት our rule has gone በቃ ህጋችን ኦልሬዲ ቀርቷል so we disapproved of killing መግደልን ትተናል አጥፍተናል አሉት። ከዛ the messenger of Allah ያላ መልእክተኛ እንዲህ አላቸው then called 4 witness 4 ምስክሮችንም ጠራ። they brought 4 witness 4 ምስክሮች አመጡ who testified that they had seen his sexual organ penetrated ተመልከቱ ምን አሉ? እነዚህ 4 ምስክሮች የመጡት ምንድነው? የወንዱ ብልት ሴቷ ብልት ላይ እንደዚህ ሲገባ ያዩ 4 ሰዎች ምስክር አመጡ። ከዛስ ላይክ ኮሊር ሚስቴክ አይናቸው እንደዚህ የሚኩሉበትን ልክ እንደ ጥፍር ቀለም የሆነ ነገር ነው። እንደሱ ሲገበያዩ 4 ሰዎች አመጡ when closed in it case ከዛም በኋላ አስገደላቸው። the prophet gave orders for stoning them ተወግረው በድንጋይ እንዲገደሉ
አዘዘ። ማ የሙስሊሞች ነቢይ ነቢዩ መሐመድ። እንዲህ ቁጭ ብለው ያሉ እንደ ቆይ እንዴት ነው አሁን ይሄ መኳያው እንደዚህ እያለ እንደሚገባው እንደዛ ሲገባ እና እንዲህ ሲወጣ ቁጭ ብለው አራት መጥተው ማየት አለባቸው። ለእኛም እኮ እድል ስለምታወሩ ቀጥል። እሺ እሱ ነው ዛሬ ይሄን ነገር ፔጅ ላይ ለቀዋል። ነገ ሄዱባል። እሳት የሆኑ ወንድሞች እህቶች አሉን። አሁን እኔ የምታመልከው አምላክ እንዳልሆነ ልንገርህ እያልኩ ነው። ሰላም። እሺ አንድ ሀሳቤን ልቀጥልና አንድ እወጣለሁ። ቀጥለሽ እኮ አንተ የክርስትና አስተማሪ ነህ? ሁዘይፋ እና ይሄ ነገር ትክክል ነው ትላለህ? እኔ ተማሪ ነኝ፣ ገና የ12ኛ ክፍል ተማሪ ነኝ። ስለ እንደዚህ አይነት ነገር ብዙ እውቀቱ የለኝም። እኔ የገባሁት አንድ ጥያቄ ይሄ ትክክል ነው ትላለህ? ይሄ ትክክል ነው ትላለህ ወይ? 12ኛ ተውና የ8ኛ ክፍል ሊያውቀው ነው ምስክርነት ላይ ይህንን የ8ኛ ክፍል እንኳን ሊያውቀው የሚገባ ነው፣ እንኳን 12ኛ ክፍል። እሺ ትክክል ነው ነው የምለው እኔ። ምክንያቱም የተቀመጠበት መስፈርት ማወቅ አለብን። ለምን ተቀመጠ የሚለው ማየት አለብን። አንድ ሰው እንዴት ነው እሱ አራት ገና አንጥቶ እሱ ውስጥ ሲገባ ካላየ አይ አራቱን ማየት አለባቸው እንዴት ነው እሱ? እሱን ርዕስ ሰማነው፣ አነበብነው፣ ደጋግመን አንበኗል። አሁንም እኔ ልበል አራቱም ሰው ካላየው በስተቀር ምስክርነቱ ውድቅ ይሆናል አለን። እሺ እኔ ደግሞ ምለው ምስክርነቱ ውድቅ ይሆናል አለ። አራቱም ካላዩ ምስክርነቱ ውድቅ ይሆናል አይደለ? ውድቅ ይሆናል። ውድቅ ይሆናል። ይሄንን ነው ታዲያ ሸሪዓ ውብ ነው ምናምን የምትሉን? እሱን እኔ መመለስ አልችልም። እኔ ጥያቄ ነው የሚገቡት። አዳምጥ፣ በደንብ አስተውሉ እህቶቼ። አንድ ወንድ ወሲብ አድርጎሽ ወይም ደፍሮሽ የግዴታ አራት ምስክር ዘይ ስመጪ አራት ምስክር ከሌለሽ አይ አልደፈረሽም ስትባይ፣ አራቱም ማየት ያለባቸው ደግሞ ብልትሽ ውስጥ ሲገባ መሆን አለበት። አለበለዛ እየዋሸሽ ነው ስትባይ፣ ኖ ኧረ ተደፍሬያለሁ፣ ኧረ ወሲብ አድርጎኛል። አራት ወንዶች ምስክር አሉሽ? አይ 3 ሰው አይተዋል፣ ተቀባይነት የለውም። 4 አግኝቻለሁ። እሺ ኑ ሲደፍራት አይታችኋል? ወሲብ ሲያደርጉ አይታችኋል? 3ቱ መርፌና ክር ሲሆኑ አይተናል። አንደኛውስ አይ ተቃቅፈው ነው ያየሁት ራቁታቸውን። አይ ዋሽታችኋል፣ ተቀባይነት የለውም። ይሄንን ነው ሸሪዓ ምናምን ውበቱ ህጉ ምናምን የሚሉን ማለት ነው። እስልምና ምናምን የሚሉን ማለት ነው። ይሄ ካሜራ አይቻልም፣ ፎቶ አይቻልም፣ ክልክል ነው። እሱን እንትኑን እናሳያችኋለን፣ ፎቶዋቸውንም እናሳያችኋለን። ተቀባይነት የለውም። ዲኤንኤ አይቻልም፣ በምርመራ አይቻልም። የለም እኮ በቃ ዝሙት ማለት ነው። አይፈቃ አንደኛ ፎቶ እናንተ የማይቻለው ፎቶ ምስል ክልክል ስለሆነ ነው በእስልምና። ዲኤንኤን ደግሞ ምንድነው እንትን ሲሉ አንደኛ ቢዳ ነው፣ እንደ አዲስ ፈጠራ ነው የሚቆጠረው። ሁለተኛ ደግሞ ዲኤንኤው ራሱ ሊሳሳት ይችላል የሚል አርጉመንት ነው ያላቸው። ፐርፌክቱ ትክክለኛው 4 ወንዶች አንጥተ ብልቱ ሲገባ መርፌና ክር ሲሆኑ ማየት አለበት። ትንሽ ቪዲዮን አስደምጠው የሰራሁትን የአፍሪካ ቲቪ ላይ የተጠየቁትን ወይም ደግሞ የአቡ አይደርን ናቸው። ብዙ አዲሶች አሉ። አዎ መልካም። እሺ እናዳሶች አሉ። እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት አደጓት።
ሰማንያ ልትለጠለጥ ነው ታች። እሺ ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች? ወላሂ እንደኔ አትፍቱ ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ፣ ሁለተኛ ዝም ብሎ በከፈት ከሆነ ያየሽ። አሁን ባሌን ከሌላ ሴት ጋር ያስኩት ልፍታ ወይ ብላ ነው የጠየቀችው። እንዳፈች አሏት። ተከታትለሹ ከሆነ ግን አላህን ፍሪ፣ አርፈሽ ተቀመጭ አሏት። ጠመዝማዛ ህይወት ተመለሽ አሊያም መሰወርዳለሁ። አሁን ባሏን እንኳን ቼክ ማድረግ አችልም ማለት ነው። ምን ማድረግ አችልም? ባሏን መቆጣጠር አችልም። ሚስት ማለት ነው። ረፊያት ለምን የምትከታተዩ? እሺ ቀጥል። ደግሞ ልጅቷ የሆነችውን በኋላ እናያለን ያደረገችውን። ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላቸው ምን አለ? አርፈሽ ተቀመጭ፣ ትገረፊያታለሽ። ምስክር በሌለበት ባሌን ያስኩት ብለሽ ማውራት የለብሽም። ይዘዋለች እኮ ባሏን፣ ተከታትላውም ሆነ ሳትከታተል ብቻ እዘዋለች። የቀድሞዋን እናሳያቸዋለን። አርፈሽ ተቀመጭ ምስክር በሌለበት እያለ ያለው ምንድነው? አንቺ አላየሽም አይደለም። 4 ምስክር በሌለበት ባሌን ያስኩት ማለት ያስገርፍሻል። አርፈሽ ተቀመጭ። ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። ኦኬ፣ እንደሰማችሁት 4ቱ ተጠርተው 3ቱ በትክክል አይተዋናል ቢሉ አንዱ ካልመሰከረ 3ቱ ምን ይደረጋሉ? ይገረፋሉ። አይተው እኮ ሊሆን ይችላል አይተው ሊሆን ይችላል እኮ ግን አንደኛው ስላላየ አላየውም፣ እንዲሁ እንቅስቃሴ ሲያደርጉ ነው ያየሁት። 3ቱ ቀድመው መጡ አዩ። አንደኛው ከኋላ መጣና ሳይደርስ ቀረ። ልክ እነሱ እንትን ሲሉ እንትን እያሉ ነው። አይ ትገረፏታላችሁ አልሽ። ይገረፋታል። 100 80 ላጥ ትደረጋለ። የሊቷን አሁን አስደምጣቸው። ሊቷ አሁን ከሚገረፉት አንዷ ነች። ሸሪያው ቢኖር ኖረው ኢትዮጵያ ውስጥ ትቀምስ ነበር። ሊቷ ተርፋለች። መስኪን ልጅ እንያት እኔ ቪዲዮ ላይ ሪካርዱ ላይ እኔው ቪዲዮ ላይ አስደምጠው። መልካም እዛው የአቡሃይደርን ታስቀጥለዋለን። እሺ እቺ ምስኪን እህታችን 80 ልትገረፍ ነው። ታደጓት ሄደ ቀጥታ። እቺ ትልቋ ጊዜ ከሰራተኛ ጋር ነው የተኛው። አንቺ ተኛሽ መሰልሽ ቆሞ ሲያይሽ በቃ ዘጥ ብለናል። እኔ ሆን ብዬ አድፍጫለሁ። ገባሽ? እና ሰራተኛዋ እና ልጄ መሀል ክፍተት አለ። ፍራሽ 2 ጎን ለጎን ነው። ያ ክፍተት አለ እና መሀላቸው ሄዶ ገባ። ከዛ በኋላ የተፈጠረውን ነገር እንግዲህ ሚዲያ ፊት ለማውራት የሚከብድ ነገር ነው። ረዥም ሰዓት እኔ በቃ እየተንቀጠቀጥኩ ነው። በመግቢያው ላይ እንደሰማችሁት እሷ እየጠበቅኩት ነበር አለች። ስትከታተለው ነበረ። እንደተኛ ሰው ሆና ስትፈትነው ነበር፣ ስትጠብቀው ነበረ። አይቻልም፣ አላህን ፍሬ፣ አርፈሽ ተቀመጭ፣ አትፈታተኙ። ምላሹንም ሰምታችኋላ። ባሏን እንትን ማለት አትችልም፣ ቼክ ማድረግ እንደዛ አትችልም። ከዛስ እንዴት ነው ያየሁት አለች። በልጄና በሰራተኛይቱ መካከል ገባተኛ አለች። ከዛ በኋላ ያለው መናገር አያስፈልግም አለች። እርግጠኛ ነኝ ብንጠይቃት እቺ ሴት እንቅስቃሴውን ነው እንጂ ወይን ካየች ሲያደርግም መርፌና ክር ሲሆኑ አላየችም። ሊትራሊ መርፌና ክር ሲሆኑ ካላየች ተቀባይነት የለውም። ብታይም ደግሞ እሷን የምትገረፈው ለምን? ቤቷ ውስጥ ነው። 4 ምስክር ማምጣት አችልም በዛን ሰዓት ተሰራተኛ ዋጋ ስለሆነ 4 ምስክሮችን ከየትም ልታመጣ ስለማችል ምን ማድረግ ነው ያለባት? ሄዳ ሌሊት ነው ሄዳ 4 መርፌና ክር ሲሆኑ ማየት አለባቸው። 3ቱ ሮጠው መጥተው አይተው አንደኛው እኔ ስመጣ ጨርሰዋል፣ ልክ ሲነሱ ደረስኩ ቢል ተገራፊ ናቸው እነኛ ዋሽታችኋል ተብሎ
ከዛ በኋላ ምስክርነታቸው ተቀባይነት የለውም። ለወደፊት ቢመሰክሩም ተቀባይነት የለውም። እሱን ቁርአኑ ላይ እናየዋለን። አቡ አይደር በዚህ ጉዳይ ላይ ምን ይላል? አስቀጥለው ለባቸው አራቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር በደንብ ስሙ። አራቱም መመስከር ያለባቸው መርፌና ክር ሲሆኑ ልክ ያኛውም ሼክ ኢብራሂም ናቸው የሚባሉት እሳቸው እንዳሉት ማለት ነው። መርፌና ክር ሲሆኑ መሆን አለበት። እንትናም ባነበረ አባይዘርም አራቱም መርፌና ክር ሲሆኑ መሆን አለበት ምስክሩ። ቀጥል ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይህንን እንድንከታተል ታዘናል። ምንስ አገባንና ነው ደግሞ አጅነቢ። ኦኬ እሳቸውም ሲሉ ሰምታችኋል። አላህን ፍሪ እየተከታተልሽ ከሆነ አቁሚ። ባሏን መከታተል አትችልም። ከሌላ ሴት ጋር እንደዚህ ያስኩት እንደዚህ ያየው ማን ነው አንቺን ተከታታይ ያደረገሽ ሲሏት ሰምታችኋል። አቡ አይደርም እያለ ያለው ምንድን ነው? ማን ነው እንድትከታተሉ የፈቀደላችሁ? አይቻልም ነው መከታተል። ስለዚህ ሄዶ ማድረግ ይችላል። ቀጥል። እስከተገኘችስ ከእሱ ጋር አብራ ስለታየች ወይ ስለሄደች ያ ነገር ተፈጽሟል ማለት ነው አይደለም? ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳ ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። ሚስትህን የምጠረጥረው ሰው ቢኖር ቤርግ ይዟት ቢገባ ፈጽመዋል ማለት አትችልም። ሚስትህ ነች፣ የልጆችህ እናት ነች። የሆነ ቀን አንተ የለህም ብላ ከሆነ ሀገር ስትመጣ ሚስትህ ቤርግ ስገባ ብታያት ዘሙታለች ማለት አትችልም። ታልክ ትገረፋታለህ። ቀጥል። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያ አይደለም ቤርጎ እዟት ሲገባ ማየት አይደለም በር ላይ ገብተው በር ዘግተው በመስኮት አጮልቀህ አንድ አንሶላ ውስጥ ሆነው ብታያቸው ሚስቴ ከሌ ጋር ስዘሙት አግኝቻታለሁ እዣታለሁ ብትል 80 ትገረፋለህ። አንሶላ ውስጥ ሚስቴን አግኝታት ምናምን ነገር የወደፊት ሚስቴን እንዳሰቢ አስባል። ከዛ በኋላ አልዘመትኩም ስትባባል እንደዚህ አድርገው ኧረ እስልምና በብልድ ልብስ ስር እንኳ ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሰው ጠማማ ነው። ብርድ ብርስ ውስጥ ናቸው። ውስጥም ገብተዋል። ስቲል አልዘሞቱም። አችልም ካልክ 80 ትገርፋታለህ። ይሄንን ነው ሸሪያ እንተዳደር፣ ሸሪያ ውበቱ ይሉን እኮ። ዋው ውበት! እዚህ መጽሐፉ ውበት። አሁንም ደግሞ እሺ፣ ለምንድን ነው ታዲያ እንደዚህ ነው አይቻለው? ቀጥል። በዛም እንኳ ይሁንሽ ብልቱ አልሰራም አለው። እዛ ደረጃ ደርሶ እንደሰማችሁት ነው። ነገር ግን አይቻለው ለምንድን ነው? ልክ ሊገናኝ ሲል ብልቱ እምቢ አለው። ስለዚህ አልዘሞቱም። በእርግጠኝነት አልዘሞተም። እሺ ብልቱ እሺ ያለውና ሰራ፣ እምቢ አላለው። ስቲል አልዘሞተም። ምክንያቱም ብቻህን ነው ያየኸው። 4 ሰው ማምጣት ነበረብህ።
ያሳዝናል። ይሄንን ነው እንግዲህ አሁን የእስልምና ውበት ሸሪያ ቢሆን ምናምን የሚሉን ማለት ነው። አስባል ሚስትህን እንደዚህ ዛት እንደዚህ ያስኳት ስትል ዋሽተሃል ተብላ አንተ ስትገረፍ፣ አንዲት ሴት እንደዚህ ተደርጋ እንደዚህ አድርጎኛል ይኸው ተገናኘኝ እንዲደፈረኝ ምናምን ብትል 4 ወንዶች አንጪ ምስክር። ቆይ ደፋሪው አስቀድሞ ምስክር ዞ እንደ ወሲብ የሚያደርጋት 4 ኑ ተመልከቱ ብሎ አመቻችቶ እንዲታያቸው አድርጎ ነው እንደ ወሲብ የሚያደርገው። መርፌና ክር የሚሆነው ኑ 4 ሰዎች ያላየ አለ፣ 3ታችን ነን ያየ ነው። ናናም አንተማ እይ ብሎ እንደዛ ነው። ሃው እንዴት ይመጣዋል ይሄ ነገር? ዘሙተሻል፣ አንቺ ዋሽተሻል ተብለሽ ራስሽ ስትገረፊ 4 ምስክር ማምጣት ይቀርተሽ ማለት ነው። ሁዜፍ አብራራልን እስኪ። ይሄ ምንም ሊመጣልኝ አልቻለም። በዚህ ነገር ላይ ግን የሴቶችን ላይክ ምን አይነት እንትን እንዳላቸው ነው መስማት የምንፈልገው። በይበልጥ ሴቶች እህቶቻችን ገስት ላኩ እንድትነግሩን እንፈልጋለን። ጥያቄ በጠይቅ እችላለሁ? አብራራልን። ቅድመ ይህንን ጥያቄ በኋላ የምንቀበለው 5 ተኩል በኋላ። እሺ እንደዛ ከሆነ ተመልሼ እመጣለሁ። አብራራልን። ምን ነው ይህንን ትንሽ ነገርኩ እኮ በቃ ህግ ነው፣ የጸደቀ ህግ ነው። ይሄ የሚያሳየው የሰው ልጅ የክብር ጉዳይ ምን ያክል ትልቅ ደረጃ እንዳለው የሚያሳይ ነው። ምንድን ነው ክብሩ? ሆነ በቃ ለሆነው ነው የተቀመጠው ይሄ ህግ። ለሆነው ማለት ምንድን ነው የሆነ? ይሄ እኮ ጤናማ ህግ እኮ አይደለም፣ ስህተት ነው እያለ ነው። አንድ ሰው ወሲብ ሲያደርግ ወይም እንትን ሲል 4 ሰው እንዴት ነው እሱ ወሲብ የሚያደርገው? 4 ሰው እስካልታየ ድረስ ምስክርነቱ ውድቅ ነው እኮ። እንዴት ነው እሱ 4 ሰው እዞ ወሲብ የሚያደርገው? ይሄን እሱን አስረዳን እስኪ። አራት እንዴት አይመጣውም እኮ አንተ አስበው እስኪ። ይህ እኮ ጤናማ የፈጣሪ ህግ አለመሆኑን እኮ እንዲሁ ማወቅ ትችላለህ እኮ። 4 ሰው አንተ እንዴት ነው እሱ ወሲብ 4 ሰው እንዴት ይዞ ይመጣል? አንተ ስታስበው 4ቱም ደግሞ ሲመጡ መርፌና ክር ሲሆኑ እንዴት አይመጣውም እኮ አስበው እስኪ። ዝም ብለህ አይምሮን ትንሽ ተጠቀም፣ ትንሽዬ፣ ብዙ አይደለም። በዛውም ያክል ደግሞ የወንጀሉን ክብደት ማየት አለብን። የዝሙት ክብደትን ካየን ይህን ማስተንተን አይቅተንም። ሶዶሚነትን እንዴት ነው ታዲያ በዚህ ህግ ልትቆጣጠር የምችለው? ወንድሜ ህጉ እኮ ደግሞ ለሶዶሚም ጭምር ነው የሚለው ክፋቱ። ለተቃራኒ ጾታም እንደዛው ነው። በጣም ከባድ እኮ ነው። እስልምና ሶዶሚነትን አይከለክልም ማለት ነው፣ ይፈቅዳል ማለት ነው። በዚህ ህግ እንዴት ወንጀለኛው እንደዛ አይልም። እሺ እናነበዋለን። ተመልከቱ። አንዴ ቆይ ማይክን ያዘው ወንድማችን። ሪላንስ ኦፍ ትራቭል እንግዲህ ተመልከቱ። ይህ የሸሪያው መጽሐፍ ነው። እዚህ ላይ ምን ይላል ከተባለ አንቀጽ 24 ንዑስ 9 ላይ ምን ይላል? ኢፍ ቴስቲሞኒ ኮንሰርንስ ፈርኒኬሽን ምስክርነት ካስፈለገው ዝሙት ኦር አለ ኦር ምን ሶዶሚ ወንድሜ ግብረ ሰዶምነት እኮ ስለ ምስክርነቱ እንጂ ሶዶሚነትን ይፈቅዳል ያለው ምላሱ ጥሎ የወጣው እንደዛ ብሎ ነው። ኧረ ቆይ አንዴ ያለህን እንኳን እናዳምጥ። እንዲህ ምን ሆነ ነው? ግንዛቤ እኮ እንደዚህ ስለሆነ እኮ ነው እስልምና ውስጥ ከሆነ ያለው ምስክርነቱ ስለ ዝሙት ወይም ስለ ሶዶሚነት ከሆነ ያ ማለት አንድ ወንድ ከወንድ ጋር ሲገናኝ ከታየ እሱም ብልቱን በብልቱ ውስጥ እንዴት እንደሆነ እንጃ ሲያስገባ መታየት አለበት። ምክንያቱም ይኸው እዚህ ጋር በግልጽ ምን እየተባለ ኮስት እንዴት ሊደረግ ነው? ህፃናትን የሚደፍሩ እኮ ሶዶሚዎች አሁን በጣም ተበራክተዋል። ሸሪአ ህግ ቢኖር ያስጨፈጭፋቸዋል። ማንም ምንም ሊጠብቃቸው አይችልም። እንዴትም ምስክር ሊገኝ አይችልም። በትክክል ደግሞ ሲቀጥል ይሄ ሰውዬ ሚስቱ ሄዳ በሌላ ወንድ እንትን ብላ ብታረግዝ እንኳን ሳይፈልግ ይሄ ሰው ልጁ የባሏ ነው ማለት ነው የግዴታ። በዚህ አይነት ኩድ ዩ ኢማጂን ሳትፈልግ የሰው ልጅ እንትን ልትል ነው። ሚዩት ነህ
ሚዩት የሸሪያ ውበት ስትባል ከዛ በኋላ ይሄንን ማለት ነው። እኔ ሰላ አክበር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው መስለ ነው። ሳትጨቃጨቅ ቶፒኩ ላይ ትቆምና 4 ምስክር ነው የሚያስፈልገው አይደለ? ዝሙት አንዴ ማውራት ይችላለሁ ነው። ቀጥታ ወደ ቶፒኩን ማውራት አልችልም። ቶፒኩ ላይ ግባ። ምንም ጭቅጭቅ አንፈልግም። ከተጨቃጨቅ ከስር አለ ቀጥል። ኦኬ፣ ምንም ያስቅ የለም። ባለጌ ስለሆንክ ነው እንደዛ አትገባም ብዬ ነበር። እናስገቡ። ኤኒዌይስ ዝሙት ለሰራ ምስክርነቱ እንዴት ነው ተቀባይነት የሚኖረው? እዚህ ጋር ቃል ግብረ ሰዶሚያን ይፈቀዳል ሲል የሰማሁት መስሎኛል። አይፈቀድም። የጠየኩህ መልስ። አንድ እድል ነው የምሰጥህ። ዝሙት ለሰሩ ምስክርነቱ እንዴት ነው? እንዳብራራኸው ነው። አሁን እንዳብራራኸው 4 ሰው ያስፈልጋል። ይሄ ሙስሊም ህግ ነው። አብራራልን። ያው አሁን እንዳብራራኸው መርገም ምን ያስፈልጋል? አብራራልን አንተ። ያው አንድ ሰው ዝሙት ሲያደርግ ከተገኘ ወይም ከታየ ምስክርነት ያስፈልጋል። ይሄ ደግሞ ለሰው ልጅ ክብር ያከለው። ስንት ነው ምስክርነቱ ያስፈልገው? 4 ሰው። ኦኬ፣ ለምሳሌ አንድ ሰው ዝሙት እያደረገ ወይም አንዷን እየደፈረ አንዱ ብቻ ቢሆን ያየው 3ቱ አላየንም ቢሉ ማለት ሲደፍር አላየንም ግን ተቃቅፈው አይተናል ቢሉ ተቀባይነት አለው? አንዴ እሺ፣ መጣሁ። ወላሂ ሰው ጠርቶ ነው መጣሁ። ብዙ ላይ ይጠብቁኝ። ፏድ አቡ አይ ቲንክ ኔትወርክ ጥሩ አለ። ኮኪን ተቀበላት ወይ? ኮኪ እንኳን ደህና መጣሽ። ኮኪ ማይክሽን ክፈችልን እህታችን። ፏድ፣ አቡ፣ ኮኪ አንዳችሁ መቀጠል ትችላላችሁ። ኦኬ፣ እንዴት ነው ምስክርነቱ? ይሄ ጤናማ ምስክርነት ነው ወይ? ይህንን ነው ወይ ሸሪያ የምትሉን? ይሄ ጤናማ ሸሪያ ህግ አይደለም ብለን ነው ምናምነው እኛ። ሴቶችን ጭራሽ ለችግር ኤክስፖዝ የሚያደርጋቸው ነው። ኢቨን ውጭ ዓለም ላይ ብዙ ጊዜ ላይ ጂኒ ፍቅረኛ አለኝ ምናምን ይላሉ። አረቡ ዓለም ላይ ዩቱብ ላይ ካያችሁ ከጂኒ ጋር ወድጄ ምናምን የሚሉ ቪዲዮዎች በጣም ብዙ አሉ። አይ ቲንክ እንዲሁ ስገምት ከዚህ አንጻር ይመስለኛል። ምክንያቱም 4 ምስክር ማምጣት ማይችሉ ከሆነ ተደፈር ነው እንዲህ ወሲብ አደረግኩ ከላይ ያስገድዶኝ ነው ብትል አያዋጣትም፣ የሚያስገርፋት ነው። 4 ምስክር ማምጣት ስለማትችል ያላት አማራጭ ጂኒ ወሲብ አድርጎኝ ነው ብትል የተሻለ ይሆናል። ቢያንስ አትገረፍ መኖር ትችላለች ማለት ነው። ለሱ መረጃም ስለማትጠየቅበት በጣም ብዙ ቪዲዮዎች አሉ ዩቱብ ላይ ቼክ አድርጉ። ጂኒ ወልጅ ያለው ጂኒ ፍቅረኛ ባላለኝ ምናምን የሚሉ ምክንያቱም 4 ወንዶች ብልቷ ሲገባ እንዴት ነው ሊያዩ የሚችሉት? 4 ይህን ካላመጣች አሁንማ ተቀባይነት የላትም ምስክርነቷ። ጎንደሬዋ የዚህ ላይ ወይ ደግሞ የተሰብሰብበት ምክንያት ምንድን ነው? ለመማማር ነው ወይስ አልገባኝም። ኦኬ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን። እስቲ ሸሪዓውን አስረጅን እስቲ በዚህ ጉዳይ ላይ
እሺ ትንሽ ልናገርና ከዛ ማስረጃዎች ምናምን ለመንት ለማለት እሞክራለሁ። እሺ አሁን ሳይሆን አዘጋጅቼ እንትን እንዳለሁኝ፣ ግን እኔ ትንሽ መናገር የምፈልገው ነገር ምንድን ነው? ዝሙት በእስልምና አንድ ሰው ዝሙት ሲሰራ ከተገኘ ይገደላል አይደለም? ይገደላል አይገደልም? ምስክርነት ላይ አዎ። ግን ከመገደሉ በፊት ግን ያ ነገር እውነት ነው አይደለም የሚለው ለመገደል አይደለም ማወቅና ማጣራት ቶፒካችን። ይገደላል አይገደልም ማለት ቶፒኩ ምስክርነት ነው። ታብራሪ ገብቶኛል። ስለ ምስክርነት ነው። ልክ ነህ። ግን አንድ ሰው ዝሙት ሲሰራ ከተገኘ እንደሚገደለው ከመገደሉ በፊት ግን ማጣራት አለበት። ሰውም እኮ በውሸት ስምን ሊያጠፋ ይችላል አይደለም? ውሸት ነው አይደለም ነው። እውነት ነው ከተገኘ ደግሞ ስለሚገደል ያንን ለማጣራት ነው። ይሄንን ምስክር 4 ምስክሮች እንዲሆኑ አላህ ያጠበቀው ህጉን ማለት ነው። ኦኬ። ያላገቡ ሴቶች ወንድና ሴት ዝሙት ቢሰሩ ይገደላሉ? ጎንደሬዋ ያላገቡ ወሲብ ቢያደርጉ ይገደላሉ? ያላገቡ ከሆነ ይገረፋሉ። በገረፋቸው ከሆነ ግን ይገደላሉ። በሱራ 24 23 ለማስረጃ አዳምጪ። የክስ ታስወርድሻለሁ ማታዳምጪ ከሆነ። ስለዚህ አይገደሉም አሉ ማለት ነው። ስለዚህ እኔ ይገደላሉ አይገደሉም አለን ቶፒኬ። ምስክርነቱን ብቻ አብራሪለት። ምክንያቱም ያላገቡ ከሆነ በሱራ 24 ነው ስለማይገደሉ። እሺ ይኸውልህ በሱራ 24 23 ላይ እነዚያ ጥብቆቹን ከዝሙት ዘንጊዎቹን ምዕመናን የሚሰዱ አለ። እነዛ ሰዎች አሁን አንድ ሰው ጥብቅ ሆኖ ግን ስምን የሚያጠፋብህ ገብቷል አይደለም? እኔ አሁን ጥብቅ ሁኜ ሌላ ሰው ከሌኮ ዝሙት ሰርታለች ብሎ ስሜን የሚያጠፋው ማለት ነው። በቅርቢቱም በመጨረሻዊቱም ዓለም የተረገሙ ናቸው፣ ለእነርሱም ታላቅ ቅጣት አላቸው ይላል። ገብቷል አይደለም? ጎንደሬዋ ያልጠየቁሽን አታብራሪ። ከሱራ 24 ከ11 እስከ 25 የወረደው በአይሻ ጉዳይ ነው። አይሻ ዘሙታለች ተብሎ ባለው ሁኔታ ነው። ከቁጥር 11 እስከ 25 የወረደው ፎርሴክ ኦፍ አርጉመንት አንቺ የምትይው ይሁን ችግር የለብኝም። እኔ ጥያቄ ደግሞ እሱ አይደለም። ጥያቄ ምንድነው? አንድ ሰው ዘሙቷል የሚባለው ምስክርነቱ እንዴት ነው? እሱ የዘሞቱ ሪል ዘሙቷል ለመባል ሸሪያው ምን ይላል የሚለው ነው የጠየኩሽ። ሌላ ማብራሪያ ውስጥ አትግቢ ስላልጠየኩሽ። እኔ ይገደላሉ አይገደሉ ብዬ አልጠየኩሽም። ስም ያጠፉ ያሉ አይደሉም ብዬ አልጠየኩሽም። እኔ አንድ አካል ዘሙቷል ለሚለው ማስረጃው እንዴት ነው የሚለው ሸሪያው የሚለውን ብቻ ነው የጠየኩሽ። ቀጥይ። ያንተ ጥያቄ እኮ ስለ ሸሪያ ነው አይደለም? ስለ ሸሪያ ከሆነ ደግሞ አሁን ያነሳው የምስክርነት ሁኔታ ለምንድን ነው? ይሄ ከተመሰከረ በኋላ ያለው ሂደት ምንድን ነው የሚለውን ደግሞ ማወቅ አለብህ አይደለም? ይሰማል ድምፄ? ትሰማያለሽ? እህታችን ዌስቲንግ ታይም ነው። ወደ ሌሎች ቀጥሉ። የጠየቅንሽም ከመለሽ መቀጠል ትችላለሽ። ነሰሰርሊ ይገደላሉ ብቻ የሚል ስለሌለ ማለት ነው። ማይገደሉ ስላሉ ቶፒካችን አለ። እንዴት ይገደላሉ፣ ለምን ይገደላሉ ብለን አልጠየቅንም። እኛ አንድ አካል ዘሙቷል የሚባለው እንዴት ነው የሚል ብቻ ነው የጠየቅነው። እሺ ላብራራልህ። በቃ አንድ የቁርአን 4 ምስክር እንኳን ባይኖር ማለት ነው አንድ ሰው ብቻውን መመስከር እንደሚችል ታውቃለህ? በዝሙት ላይ ያሳየን። እሺ በሱራ 24:6 ላይ እነዚያም ሚስቶቻቸውን በዝሙት የሚሰድቡ ለእነርሱም ከነፍሶቻቸው በስተቀር ምስክር የሌላቸውን የሆኑ የአንዳቸው ምስክርነት እርሱ ከእውነት ለመሆኑ በአላህ ስም 4 ጊዜ ምሎ መመስከር አለበት ይላል። መመስከር ነው ይላል። አንድ ሰው ብቻውን ነው። ኦኬ፣ ሌላ ሰው የለውም። 4ኛ 3ኛ ሰው የለውም። ስለዚህ ምን ማድረግ አለበት ማለት ነው? ያ ሰው በአላህ ስም ብሎ 4 ጊዜ መመስከር አለበት ማለት ነው። ያ ምስክርነቱ ተቀባይነት አለው ማለት ነው። ገብቷል አይደለም? ከዛ ቅጣት ውስጥ እንዴት ነው የሚሆነው? ከዛ 4 ጊዜ በአላህ ምሎ
4 በአላህ ከማለ ያ ነገር እውነት ነው ማለት ነው። ቅጣቱ ይወሰናል። ጎበዝ ቀደም እንዳልሽን ለማጣራት ምናምን ላልሹ ራስሽን እንዴት እንደጎዳሽ አሁን 4 ሰው ልክ እንትን የቀደም መኳያ ሲገባ ሚያዩት ከሚለው ይልቅ አንድ ሰው ተነስቶ ከሌ ሲዘሙት አይቻለሁ ብሎ 4 ጊዜ ከማለ ተቀባይነት ካለው ምን ያህል የከፋ እንደሆነ ሰዎችን ለመጉዳት ካሰበ ይሄንኛው ሞር የተሻለ አመቻቸለት ማለት ነው። ቁርአኑ ባንቺ አባባል እንደዛ አይደለም ያልኩህ፣ አልተረዳኸኝም መሰለኝ ያልኩህ። የአንድ ሰው ተቀባይነት አለው ካልሽኝ ከዛ ማስገደል ከቻለ አንድ ሰው ምስክርነቱ ተቀባይነት በአላህ መማል አለበት። 4 አይቻለሁ ብሎ 4 በአላህ መመስከር አይቻለሁ ብሎ 4 ሙሉ ሊያስገድል ይችላል ማለት ነው። ስላየ መሰለኝ ማጣራት አይጠበቅበትም ማለት ነው። አንደኛ ይሄ፣ ሁለተኛ ከሸሪያሽ ጋር ተጋጨሽ ማለት ነው። የሚጋጭ ነገር የለውም። ምንም የሚጋጭ ነገር የለውም። ለአንተ እንደዛ መስሎ ሊሆን ይችላል፣ ምንም የሚጋጭ ነገር የለውም እኮ። አንድ ሰው ከቻለ 4 ካልሆኑ ተቀባይነት የለውም የሚለው ውሸት ነው ማለት ነው። ከየት በኩል ነው ተቀባይነት የለውም ያልኩህ? እኔ 4 ግዴታ ነው ምስክርነቱ የሚባለው ውሸት ነው ማለት ነው። እስኪ 4 ግዴታ ነው ምስክርነት የሚለው አሳየኝ። ለምሳሌ አቡ ሃይደር 4 ግዴታ ነው ይላል። ፈትዋሽም እኮ ሰው ነው። አንቺም ሰው እኮ ነሽ። አንቺ አመጣሽውን ክፍል እኔ ያነበብኩልህ ከቁርአን አንቀጽ ነው እና አቡ ሃይደር ከኪሳቸው የሚያወሩት ማለት ነው። አንዴ ሸሪያ እንትኑን የተጠየቁትም ምላሹን አንድ ያስደምጣቸው። ባይዘ ሸሪያው ፊት ለፊትሽ ነው የተቀመጠው። ሐዲሱንም ቅድም አንብበነዋል። ቆስ ያለ ወይ ስለዚህ እየዋሹ ነበር ማለት ነው። አፍሪካ ቲቪ ላይ ቁጭ ብለው ፈትዋ ሲሰጡ እየዋሹ ነበረ። የሰውየውን የሼኹ አንቺ አልተሳሳትሽም። ሰዎች ናቸው እነሱ ተራ ናቸው ስላሽ አፍሪካ ቲቪ ላይ ነኝ ምላሽ የሚሰጡት እየዋሹ ነበር። ሰላም እንደዛ ብለህ ከእኔ ስህተት ሊሆን ይችላል። ጎንደሬዋ ትክክል ነች፣ እነሱ እየዋሹ ነው። አንዴ አዳምጪው። እንደዛ ብለህ ፖለቲካ አትስራው አልኩህ እኮ። እኔ ከአቡ ሃይደር የሚሻል እውቀት የለኝም። አዳምጪ። እንስማ እንዴ። አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴ ትላለች። ወላሂ እንደኔ አትፍቺው ነው የምለው። አብረሽ ያዝሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፊያለሽ። 4 ምስክሮች መርፌና ክር ሆነው ካላያቸዋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሽዋል በአይን ብሌንሽ። በደንብ አስተውሉ። 4 መጥተው 3ቱ በትክክል አይተናል ቢሉ አንደኛው ግን እጠራጠራለሁ ቢል ይገረፋሉ 3ቱ። ሜሪም ጎንደሬዋ ደግሞ ምን ብላናለች? አንዱ ብቻውን በቂ ነው፣ ነሰሰርሊ 4 ብቻ አያስፈልግም፣ ይህንን ቅጣት ለማስተላለፍ ብላለች። ስለዚህ እንደ ሜሪም ጎንደሬዋ አባባል እኚህ ሼክ ተሳስተዋል ማለት ነው። ወይንም ደግሞ እንደ እስልምና አስተምሮ አንዱ ከ3ቱ ይበልጣል ማለት ነው። 3ቱ በትክክል አይተው መስክረው አንደኛው ግን እጠራጠራለሁ ካለ ወይንም ደግሞ ሲገባና ሲወጣ መርፌና ክር ሲሆኑ አላየውም ካለ እንዲሁ ተቃቅፈው ነው ያየሁት ካለ 3ቱ ብቻ ነው መርፌና ክር ሆነው ያየ ነው ካሉ እነሱ ዋሽታችኋል ተብለው ይገረፋሉ። 3ቱ ብቻ ነው መርፌና ክር ሆነው ያየ ነው ካሉ እነሱ ዋሽታችኋል ተብለው ይገረፋሉ። 3ቱ ብቻ ነው መርፌና ክር ሆነው ያየ ነው ካሉ እነሱ ዋሽታችኋል ተብለው ይገረፋሉ። 3ቱ ብቻ ነው መርፌና ክር ሆነው ያየ ነው ካሉ እነሱ ዋሽታችኋል ተብለው ይገረፋሉ።
ሜሪም ደግሞ ምንድን ነው ያለችን? አሁን ፖለቲካ ሰርተሃል። ይሄን አንቀጽ ባደንብ እናነበዋለን። ከመጀመሪያውን ያመጣሁልን አንቀጽ ማለት ነው። እኔም ከሙሉ ላነበው አንቺ አልሽው አልታቂውም ማለት ነው። ስማኝ ምዕራፍ 24 ስለሆነ ነው ክፍሉን ላስተምር። አንቺ የሚረዳሽ አይደለም፣ አስተምርሻለሁ። እሱም ከዚህ ከቅጣት ጋር የሚገናኝ አይደለም። አንቺ ያመጣሽው አራት ሰው የሌለው ምስክር የሌለው እንዲሁ የጠረጠረ በጥርጣሬ ውስጥ ያለ ሰውዬ ብቻውን ስለሆነ ሚስቱን አራት ሰዎች ወሲብ ሲያደርጋት አራት ሰዎች ማሳየት ስላልቻለ ሰው ስለ አንድ ተራ ሰው የወረደ ያመጣሽ ነው እሱ። ስለዚህ ዝም ብሎ በጥርጣሬ ቢናገር ሚስትየዋ ኖ አልዘሞትኩም ብላ 4 ጊዜ ብትምል እሱም 4 ምስክር ማምጣት ስለማይችል ተቀባይነት ይኖራታል። ምስክር ስለሌለ ነው። አንቺ ያመጣሹ አንዱ ሰው 4 ጊዜ ከማለ ተቀባይነት አለው ይባለው እሱ ነው። እሱ 4 ጊዜ ቢምልም እኮ ሴቷም ደግሞ አይ ዋሽቷል ብላ 4 ጊዜ ትምላለች። የቁርአን አያ ለምበብ ከመጣሽ ትክክል። ሁለቱም ምስክር እኮ ስለሌላቸው ነው። እሱ ምስክር ስለሌለ ታዲያ ሁለቱ መጨረሻ ምንድን ነው የሚለውን እናየዋለን። ቁርአኑን ክፈተው። እሺ 24 ከ6 ጀምረ አንብበው። ሚዩት ነኝ ለካ ይቅርታሽ። ኡስታዝ ታነበዋለች ወይስ እኛ እናንበው? እሺ እነዚያ ሚስቶቻቸውን በዝሙት እሳቸው ያንብቡት። ይቀጥሉ። ወንድ ዘይት ቃል አትጠቀም። ምን አይነት ቃል ነው የምትጠቀመው? በእናትህ ኡስታዝ ያንብቡ ምናምን እያለ ነው እሱ። እኔ ኡስታዝ አይደለሁም ተማሪ ነኝ ገና። ኡስታዝ ያልኩ አልመሰለኝም፣ አላልኩም ግን እሱ ያለው አንተ አይደለም። እነዛ ሚስቶቻቸውን በዝሙት የሚሰድቡ ለእነርሱም ለነፍሶቻቸው በስተቀር ምስክር የሌላቸው የሆኑ የአንዳቸው ምስክርነት እርሱ ከእውነተኞች ለመሆኑ በአላህ ስም 4 ጊዜ ምሎ መመስከር ነው። 5ኛይቱም ከውሸታሞች ቢሆን በእርሱ ላይ የአላህ እርግማን ይኑርበት ብሎ መመስከር ነው ይላል። እርሱም ከውሸታሞች ነው ብላ እርሱም በዝሙት የተከሰሰችው ማለት ነው። እርሱም ከውሸታሞች ነው ብላ 4 ጊዜ መመስከሮችን በአላህ ስም መመስከሯ ከእርሷ ላይ ቅጣትን ይገፈትርላታል። ማለትም እሱ በአላህ ስም ብሎ 4 ጊዜ ምሏል። ከዛ እሷ ደግሞ አይ ውሸታም ነው ብላ 4 ጊዜ ስትምል ቅጣቱ አትቀጣም ማለት ነው። እሱ አይደለም። 5ኛይቱም እርሱ ከእውነተኞች ቢሆን በእርሷ ላይ የአላህ ቁጣ ይኑርባት ብላ መመስከር ነው። 5ኛቱም እርሱ ከእውነተኞች ቢሆን በእርሷ ላይ የአላህ ቁጣ ይኑርባት ብላ መመስከር ነው። በእናንተ ላይ የአላህ ችሮታና እዝነቱ ባልነበረ አላህ ቆይ ጸጸትን ተቀባይ ጥበበኛ ባልሆነ ኑሮ ውሸታሙን ይገልጸው ነበር። እነዚያ መጥፎ ውሸት ያመጡ ከእናንተው የሆኑ ጭፍሮች ለእናንተ ክፉ ነገር ነው ብላችሁ አታስቡት። በእውነቱ ይህ ታሪክ ለእናንተ መልካም ነገር ነው። ስለ አይሻ ነው የሚያወራው። ከዚህኛው ጋር ይገናኙ ነው። በጭራሽ ስለ ውሸት ነው እያወራ ያለው። አሁን ምንድን ነው የሚለው? እኔ ቅድም ለአንቺ ቢረዳሽ በቃ እስከ 8 አካባቢ ያለውን አንብቢው። ለአንቺ ቢረዳሽ ይሄ አያ ምንድን ነው የሚለው? እሱ በአላህ ስም እሷ ዘሙታለች ብሎ መሰከረ ማለት ነው። ሲመሰክር 4 ጊዜ አይ ማነው ግን እሱ ወንደሬዋ ለምሳሌ ዘሙታለች በአላህ ስም እየተደማመጠ ነው። አደረቢ እነኚህ አካላቶች ምስክር ያላቸው ናቸው ወይንስ ምስክር የሌላቸው ናቸው? ባልና ሚስቶቹ ምስክር የሌላቸው። ጎበዝ። እኛ እያወራን ያለ ነው ግን ምስክር ስለሌላቸው አካላት ነው ወይንስ ምስክር እንዴት ያስፈልጋል በሚል ነው? ይኸውልህ አንድ ሰው ዝሙት ሰርቶ 4 ሰው ሽፍት አታደርጊ። እኔ ሽፍት አላደረኩም። አዳምጠኝ።
አንድ ሰውማ ከሆነ ልሽ መልስ አሁን ቁጥር 6 ላይ ቀደም እኮ አልኩሽ ባልና ሚስት ብቻ ከሆኑማ እኮ አየው ቢል እሷም አላየኝም ብላ ማለት ትችላለች። አየው ማለትም አይችልም ሲጀመር ብቻውን ስለሆነ። ቅድም እኔ ማለት ነው ቅድም አንድና አያ ብቻ ነበር አምጥቼ ያነበብኩልህ ገባ። ለዛ ነበረ እና ሃይደር ፖለቲካ ይሰራል እና ባይደር ያወሩት ዝሙት ተሰራ ስለሚባለው ምስክር ስለሚያስፈልገው ነው። ያውም ባልና ሚስት ናቸው። ባሏ ሚስትየውን ዘሙተሻል እያለ ስለሚጠረጥር ሰው ነው። ወይንም ደግሞ ሚስት ባሏን እንደዛ ብላ ብትጠረጥር ዘሙቷል ብትል እሷኛውም እሱም ምንድነው ማድረግ የሚጠበቅባቸው? መማል ነው የሚጠበቅባቸው ምስክር ስለሌላቸው። እነዚያ ሉክ ሚስቶቻቸውን በዝሙት የሚሰድቡ ለነሱ ከነፍሶቻቸው በስተቀር ምስክሮች የሌላቸው ምስክር የለውም። ሚስትየውን ግን ዘሙታለች ብሎ የሚያስብ ማለት ነው። ምስክር ስለሌለው ጉዳይ ነው ይሄ። እኛ እያወራን ያለ ነው ግን ምስክር ቢያመጣ አንድ አካል እንደዛማ ከሆነ ማንኛውም አልዘሞተም ማለት እኮ ነው። እንዳንቺ አባባል ከሆነ ሚስትየዋም አልዘሞትኩም ብላ ትምላለች፣ እሱም አልዘሞትኩም ይላል። ከዛ በኋላ በእነሱ መካከል ይቀራል ማለት ነው። እንዳንቺ አባባል ከሆነ አሁን ዘሙቷል ለመባል ምስክር እንዴት ነው የሚጠራው ነው። ይሄ ስለ ሀሊል ስለሚባል ሰው እየወረደ የቁርአን ክፍል ነው። ሚስቱን ዝም ብሎ ይጠረጥር ስለነበረ ሚስትየዋ ደግሞ አልዘመትኩም ስለምትል የወረደ ክፍል ነው ይሄ። ከቁጥር 11 ጀምሮ ደግሞ እስከ 25 ድረስ ልናገር አንዴ። አሁን የጠየኩሽ ምንድነው እሱ 4 ምስክር የሚያስፈልገው እንዴት ነው? እና ባይደርና አብራሪልን። ኦኬ ገብቶኛል። እና ባይደር ቅድም እየመለስኩልህ ነበረ። እኔ በተናገርኩት ቅድም ባመጣሁልህ የቁርአን አያ አንቺ ልክ ነሽ እና ባይደር ሳስተዋል ምናምን እያልክ ትንሽ እንትን ስላልክ ለዛ ማብራሪያ ነበር። አሁን ይህንን ረጅሙን አያ ያገናኘሽ አሁንም እኮ ማይገናኝ ነው። አይገናኝ ብለህ አስብ አንተ። ችግር የለውም ላይገናኝም ይችላል። ግን አንተ ቆይ ስለ ዝሙት እየተወራ አንቺ ደግሞ እያወራሽ ያለሽው ምንድነው? እሱ ስለ ጥርጣሬ ነው እያወራሽ ያለሽው። ጥርጣሬና ዝሙትን አንደኛ መለየት አለብሽ። ስለጠረጠሩ ሰዎች አለም እኛ እያወራን ያለ ነው። ተዘሞተ የሚባለው ምስክርነቱ እንዴት ነው ነው ጥያቄያችን። እሱ መመለስ ትችላለሽ። ገብቶኛል እኮ እኔ ወደ አንተ ጥያቄ እኮ እየመጣሁልህ ነው እኮ። አልገባሽ? ምንም አላወቅሽም። የመጨረሻ እድል ነው የምሰጥሽ። የመጨረሻ እድል ነው። ቀጥታ ትመልሻለሽ። ቀጥይ። እሺ አታወርደኝ። እሺ ችግር የለውም። ባልመልስ እንኳን ይቀመጣለሁ። ችግር የለውም። ካልመለሽ አወርድሻለሁ። ቀጥታ ጥያቄው ምላሽ ብቻ ሸሪዓውን አስረጅን ወይንም ሀዲሱን አስረጅን። እሺ አንድ ሰው ዝሙት ሲሰራ ስለሚገደል ከመገደሉ በፊት የማጣሪያ ስራ ነው የሚሰራው። ይሄ ነው አለቀ። ምክንያቱም ምስክር ያስፈልጋል። እንዴት ነው የሚጣራው? ምስክርነቱ እንዴት ነው? ምስክርነቱ እንዴት ነው? እሺ ቴንኪው። ምክንያቱም ቀደም ነግሬሻለሁ፣ ማይገደሉ አሉ፣ ያላገባ አይገደሉ። ድንቁርናቸውን አያችሁ አይደለ? መመለስ ከና አይፈልጉም። ሁሉም ይገደላሉ። ማን አለሽ? ካላገቡ አይገደሉ። የእስልምና ድንቁርና መመለስ አይፈልጉም። ለምን? እንዴት ብላ አሁን 4 መጥተው አንዷ ስትደፈር ለምሳሌ 4ቱ መርፌና ክር ሲሆኑ ማየት አለባቸው ብላ እንዴት ትበል? ለዛ ነው መመለስ ከና አይፈልጉም። ይሄ እናንተ ድንቁርና ነው። መጽሐፋችሁን፣ አዲሳችሁን፣ ቁርአናችሁን አለመቀበል መፍታችሁ ነው። ኮኪ ኦኬ ትኑር ሀይ ብራዘር፣ ሰላም ናችሁ? እንዴት ናችሁ? ሰላም ነው። አላዲን ነኝ። አላዲን ኦኬ። ምንድን ነው እሱ? ሴት ፕሮፋይል አድርገህ በሴት ስም ሌላ ሰው መሰልክ። አይ ተርጓሚ ፊልም ነው፣ ስለምወደው ፊልሙ ለዛ ነው ፕሮፋይል ያደረኩት። አይነሱ ይህንን እንዴት ትለዋለህ? አንድ ሰው ለምሳሌ ሚስት አለች፣ አግብተሃል? አዎ አለኝ። እንዴ አግብተሃል እንዴ? አዎ ያው 2 ሚስት ነው ያሉኝ። ጭራሽ ገና 2 ይቀራሉ እያልክ ነው? መልካም እሺ። ሚስትህ ከወንድ ጋር ብታገኛት አያድርግብህና ከወንድ ጋር ብታገኛት ከወንድ ጋር እየተገናኘች ብታገኛት ምንድን ነው የምታደርገው?
ከወንድ ጋር እየተገናኘች ብታገኛት ግንኙነት እያደረገች ወሲብ ብታገኛት ምንድን ነው የምታደርገው? በራሴ ሀሳብ ነው በበኛውም ሄደው እንዳስተምሮት ከሆነ ያው እጃ ብቻ ጠይቄ ማለት ግን እንዳስተምሮት ከሆነ ያው በእስልምና ያው ወደ ህግ ሄደህ እሷን ያው ኒካውን ማውረድ ነው። ሁሉ ምስክር ያስፈልጋል ዘሙታለች ለመባል ለምሳሌ 3-4 ሰዎች ዘመተ 3ቱ ብልቷ ስገባ አይተናል ቢሉ አንደኛው ደግሞ ተቃቅፈው ነው ያየሁት ራቁታቸውን ብርድ ልብስ ውስጥ እየተንቀሳቀሱ ምናምን ቢል ከዛ ሸሪያው አልዘሞተችም ቢል ትቀበላለህ እንዴ? አይቻል አይተሃል። አንተም ሌሎች 3 ሰዎችም አሳይተሃል። 3ቱም ሰዎች መርፌና ክር ሆነው አይተዋል። ነገር ግን አንደኛው አላየውም፣ እንዲሁ ራቁታቸውን ያየሁት ተቃቅፈው አለ። ከዛ ሸሪያው ትቀበላለህ? ኧረ እኔ አልቀበልም። እንዴ ሀየውም አይቻለሁ። እንዴ ዋሽታችኋል ተብላችሁ 80 ብትገረፍ አንተ ዋሽተሃል ተብለህ ኧረ ካየሁም አልቀበልም። እንዴ በአይኔ ባካየሁትም እንዴ ብዬ አንተ ብቻ እኮ አይደለም 3 ሰዎች ሌሎች አይተዋል። 3 ሰዎች አይተው አንደኛው ስላላየ ዋሽታችኋል ተብለህ ብትገረፍ 80 ጭራሽ ዋሽተሃል ብትባል አለ ሐዲስ ላይ ያ ሸሪያው ላይም አለ ሐዲሱን እንከፍትልሃለን። ሸሪያው እንደዚህ ይላል። ምስክርነቱ አንብበው እስኪ። አማርኛው ይታያል? ለእኔ ትንሽ ይርቀኛል። ትኑር አንብበው። ይታያል? እሰማለሁ። ዋት ትሰማለህ? ሪፖርት ነው። እሺ ሬስትሪክሽን መጥቶብኛል። ትኑራለህ? እፎ ይሰማሃለሁ? ትሰሚያለሽ? እምቢ ብሎኝ ነው ስልክ ተደውሎብኝ አንዴ አስወጣኝና አስገባኝ መልሰህማ። ትሰሚያለሽ እኮ ማለት ትፈልጊዋለህ እዚህ ላይ ኦኬ ትኖራለህ? እያነበብኩ ነው ብቻ ቢዋለው ይሄ ነገር እንጃ። 4 እንደዚህ መሆን አለባቸው ይላል። ምን ትላለህ? ሚስትህን እሺ ቤቱ ውስጥ ከወንድ ጋር ብታያት ምንድን ነው የምታደርገው? ይሄ ግን አለ ከሀዲሱ ላይ ግን ትክክለኛ ነው። ሐዲስ ላይ ልስጥህ ደግሞ ይሄ ሸሪያው ነው። ሪሌሰንስ ኦፍ ትራቭለር የሚባለው ሸሪያው ነው። ሐዲስ ላይ ደግሞ ልስጥህ። ሚስትህን ቤት ውስጥ ለምሳሌ አንተ አልጋ ላይ መርፌና ክር ሆነው ብታያቸው ምንድን ነው የምታደርገው? ምን ታደርጋለህ? ያ ብቻ ስለዚህ ነቢይ እንደዚህ ይላል። ሰው ትጠራለህ። ሱናን አቢ ዳውድ 45:33 አንዴ ክፈት። ሰው ሄደህ መጥራት አለብህ። ምንም ማለት አትችልም። ዋላ እንቅስቃሴያቸውን መረበሽ የለብህም። 45:33 እንቅስቃሴያቸውን ሳነካሽ ልክ ብለህ ሌሎች ሰዎች ነው እንጂ መጥራት ያለብህ። አንቺ ምናምን ብለህ ጮኸህባቸው መረበሽ የለብህም። መረበሽ የለብህም። አልሰማም። ለምን በጭቃ ውስጥ መጥቶ ቦታ ጥልቆ ቦጣ ቃል ጉልበት ጋር የሚደርስ ነጩ አንሶላህ ላይ እስከነ ቦቴው እስከነ ጫማው ወጥቶ ብታይ ምንም ማድረግ አትችልም። ሄደህ ነው 4 ሰዎች ይዘህ መምጣት ያለብህ። ምንም መረበሽ እንኳን አትችላትም። ሐዲስን አንብብ፣ ግሬዱን አሳያቸው። ሰሒህ ነው፣ ሰሒህ የሆነ ሐዲስ ነው። እኛ ክርስቲያኖች ደይፍ ሆነ ምን መረጃ ጠቅሰንም አናውቅም። ሐዲሱ የሚገኘው
በዚህ በሱናን አቢ ዳውድ 45:33 ላይ ነው። እሺ ሐዲሱን እንደሚከተለው እናነባዋለን። ሐዲሱን የዘገበው የድመቶች አባት አቡ ሁሬራ ነው። በሳድ ኡብዳ ሰይድ ቱ ዘ ሜሴንጀር ኦፍ አላህ ሳዳብ ኡብዳ የሚባለው ሰውዬ ላላ መልእክተኛ እንደዚህ አላቸው። ዋት ዱ ዩ ቲንክ ኢፍ አይ ፋይንድ ዊዝ ማይ ዋይፍ ኤ ማን አለ። ምን ታስባለህ ያላ መልእክተኛ ሚስቴን ከሌላ ወንድ ጋር ባገኝ ብሎ ጠየቀው። ሹድ አይ ጊቭ ሂም ሰም ታይም አንቲል አይ ብሪንግ ፎር ዊትነስ? ጊዜ ልስጣው እንደ አራተኛ ሰዎች 70 ዓመት ድረስ አስበው ሲያስበው ሰው እስከሚያመጣ ድረስ ጊዜ መስጠት ነው። ሰላም ብያለሁ። ያለ መልእክተኛም ደግሞ ያሉት ደግሞ ምንድን ነው? የስ አው ስጠው ጊዜ ትንሽ ጊዜ አሳልፍ፣ ዘና ፈታ ይበል፣ ያ ጊዜ ስጠው። ምን ማድረግ አለብህ? ሌላ ሰው ፍለጋ እስከምትሄድ ድረስ ሚስቴን በቦት ጫማው አልጋዬ ላይ እንትን እያለ ሌላ ሰው ፍለጋ ልሄድ ጊዜ ልስጠው? የስ መስጠት አለብህ፣ መስጠት አለብህ። እንዳረብሻቸው አንተ እንደዚህ አይነት የዋህ የለም የሚል እኮ አይጠፋም እኮ። ዋው ነው የሚባለው። ሚስትህን አልጋ ላይ ይዘኸው ባቡ ራሱ ይኸው ኢፍ ኤ ማን ፋይንድስ ኤ ማን ዊዝ ሂዝ ዋይፍ አንድ ወንድ ሚስቱን ከሌላ ወንድ ጋር ቢያገኛት ሹድ ሂ ኪል ሂም ለሚል ነው ይሄ መልስ የተሰጠው። ቀደም አሁን ወንድማችን ምን ብሎ ተናግሮ ነበር? በገጀራ ነበር ምለው ነው ያለው። ለሱ ግን መልስ የሰጠ የሆነ ብዬ 4 ወንድ አመተህ እንድታሳይና ጊዜ እንድትሰጠው ነው። ጭራሽ ሴት ማስረጃም አትሆንም ማለት ነው። ወንድ ነው ማስረጃ የሚሆነው። ሸሪዓው የሚያስቀምጠው 4 ምስክር ማምጣት አለብህ፣ ወንዶች ናቸው። ለምን ሴት ሰው አይደለችም? አንደኛ በምስክርነት ላይ ሴት ግማሽ ነች። በዝሙት ላይ እንደዚህ አይነት ነገሮች ላይ ሸሪዓው ኮንሲደር አያደርጋትም ሴቱን። ከባድ ነው። ተቀባይነት የለውም የሴቷ ምስክርነት፣ የወንዱ ነው ተቀባይነት ያለው። 4 ወንድ እኮ ነው የሚለው፣ 4 ወንድ ነው የሚለው ሸሪዓው ላይ ያየሁት። ሚስት ባል ያላችሁ ይሄ አሁን እሺ፣ አንድ ሴት አሁን ወንዶች ወሲብ እያደረጋት ወሲብ እያደረጋን ነው አየህ፣ ልታስጥላት እንኳን እኮ አትችልም ማለት ነው። ልገላገላት አትችልም ማለት ልታድናት አትችልም። አድናታለሁ ባልከው ከዛ ያው ሲደፍራት ያስኩ ምናምን ብለህ ስትል 4 አድላችሁም እና ጭራሽ አንተ 80 ትለጠጣታለህ ዋሽተሃል ተብለህ ማለት ነው። ሴት ተደፈርኩ ማለትም አችልም ማለት ነው። ሴት ስለሆነች ገባ አትታመንም። 4 ምስክር ልታመጣ ይገባታል። 4 ምስክር ከየት ነው የምታመጣው? እኮ ወንድ ነው ገና የምታመጣው እኮ 4 ምስክሮች። አሁን እየደፈራት ተነስታ ናና ሙሐመድ ኑሪና ቀድርና እዩ እየደፈረኝ ነው መጥተው ደግሞ እንዲህ ቢያዩ መርፌና ክር ሲሆኑ ማየት አለባቸው። የወንዱ ብልጭ ጫፉ የእሷ ማህፀን ውስጥ ሲገባ ማየት አለበት። ይኸው ሸሪያውን አንብቡት። ኧረ ይሄ ሸሪያ አይደለም ሸር ነው። ሰው ሳይሆን ነው የሚለው። ሰውን ሳይሆን ኦኬ። ይሄ እንግዲህ ውበቱ የሚባለው ወይ ሰላም ብያለሁኝ። ወይ አላህ አማን ነው ይመስገነው። ይህን ምስክርነት እንዴት ትለዋለህ? ይህን ምስክርነት እንደ እስልምና እንዲያው ተተውና እንደ ሳይንሱ ብትሄድ እንደ ህጉ ብትሄድ እንደ አገራችን እንደ ፍርድ ቤቱ እንደ ህጉ እንኳን ራሱ ብትሄድ እንዴት ነው ሊፈርድልህ? ህግ እንዴት ነው የሚያይልህ? እንዴት ነው ምስክርነትን እንዴት ነው የሚቀበልህ? ለምሳሌ አንድ ሰው ህግ ተካሶ ህግ ፊት ሲቀርብ ምስክሮቹ ቀጥታ ትክክለኛ አንድ አይነት የሆነ መልስ ካልመለሱ
ምስክሮቹ ተቀባይነት እንደሌላቸው ራሱ በህጉ ታውቃለህ? በደንብ አውቃለሁ። ስለዚህ አንድ ያ ማለት ግን ነሰሰርሊ ከሃይማኖት ውጭ ያለ ማለት ነው። ያ ማለት ነሰሰርሊ አራቱም ብልቷ ውስጥ የሚል አይደለም ህጉም እኮ። ምክንያቱም ወሲብ የሚያደርገው የሚደፍረውም ሆነ ወሲብ የሚያደርገው አካል እኮ ና እንቅስቃሴን ይኸው ሲገባ ይኸው ውጣ እያለ እያሳየው አይደለም፣ እያስገባና እያስወጣ አሳየው። የወንጀለኛ መቅጫ ህጉ እንኳን ምስክር ይላል። ጾታ አይለይም የወንጀለኛ መቅጫ ህጉ። የግል ጉዳይና አንድ ማስረጃ ራሱ በቂ ነው። አንተ አሁን ለምሳሌ አንድን ሰው እኮ ሊያስገድል እንትን ባለበት አሁን በህጉ አንድን ቤትም ሆነ ምንም በንብረት ራሱ ተጣልቶ ያንን ቤቱን ሆነ ምኑን ሲያስመሰክር እንዴት ነው ምስክርነቱ በጣም ተቀባይነት ያለው? በአንድ ሰው በሁለት ሰው እንኳን ህጉ ተቀባይነት እንደሌለው መሀባን ነው። አንተ ስታስበው እንዴት ነው የሚደፍር አካል አራት ሰው እንቅስቃሴውን እኮ ሊያዩ ይችላሉ። እንቅስቃሴውን እኮ ሊያዩ ይችላሉ። ሎክ እንቅስቃሴውን ሊያዩ ይችላሉ። ራቁታቸውን ልብስ ውስጥ ሆነው ሊያዩ ይችላል። መስካሪዎች ሊያዩ ይችላሉ። ብልቷ ውስጥ ሲገባ አራት ሰዎች ግን ያያሉ ማለት ማይሆን ነገር ነው። አሌስ ደፋሪው ኑ እንዴት እንደምደፍር እዩ ካላለ በስተቀር ወይንም ደግሞ ተደፋሪዋም አስቀድማ አዘጋጅታ ሰዎችን ወሲብ የምትደረገው እዩ ይኸው ብለው እንዲታይ አድርገው ካላደረጉት በስተቀር ወይም ቲቪ እያሉ ነው ከፍቶ በቲቪ እያየ ካልሆነ በስተቀር እንዴት ነው እሱ አራት ሰዎች ብልቷ ውስጥ ሲገባ ካልሆነ በስተቀር ሶስቱ ብልቷ ውስጥ ሲገባ አይተው አንደኛው ግን ራቁታቸውን ተቃቅፈው ራቁታቸው ሆነው እንቅስቃሴ እያደረገ ነገር ግን እንዳጋጣሚ ከጭንቅላት በኩል ነው ያየው። እሱ ጭንቅላታቸውን ተቃቅፈው ተጣብቀው ነው ያየው። እየገባ ይሁን አላየም። በዚህ ምክንያት ሶስቱ ዋሽተዋል። እናንተ ሲገባ አይተናል ያላችሁት አንደኛው ስላላየ እናንተ ትገረፋላችሁ ብሎ 80 እነሱ ይገረፋሉ። የሚገርምህ ነገር እኮ ማለት ነው አንድ አንሶላ ውስጥ ሆነው ላይፈጠር ሁላ ይችላል። እንቅስቃሴ ስላየህ እኮ ይፈጠራል ብቻ ብለህ ማለት የለብህም። እንደገና ሶስቱ ካዩ በሶስቱም እንትን ይባላል፣ ችግር የለውም። ሶስቱ በቂ ናቸው ለጥንካሬ ያክል ነው እንጂ አይደለም። አንድ ህግ ሶስት መሳከርትን የሚቀበለው ጎበዝ። አየህ ህጉ ከእስልምና አስተምሮ ይልቅ ምን ያህል የተሻለ እንደሆነ የምታውቀው ከዚህ ነው። ሶስቱ በስራ ከመሰከሩ አይደለም ሁለቱ በስራ ከመሰከሩ ህጉ ያየዋል፣ ይቀበለዋል። የእስልምናው ግን ሶስቱ በትክክል መርፌና ክር ነው አይተው ህጉ አይቀበለውም። ከሶስቱ አሁን የአንተው ግን የከፋው ምንድነው? ሶስቱ ሊትራሊ አይተዋል፣ መርፌና ክር ነው ብልቷ ውስጥ ሲገባ አይተዋል። ሶስቱ ብልቷ ውስጥ ሲገባ አይተዋል። አንደኛው ግን ተቃቅፈው ነው ያየው ከጭንቅላት በኩል ስለሆነ ያንን እድል አላገኘም። ወይንም ልክ ሲጨርሱ ነው ያየው፣ ወይንም ደግሞ ተቃቅፈው እንቅስቃሴ እያደረጉ ነው ያየው። በዚህ ምክንያት ተቀባይ አይደለም። ምን ይደረጋሉ? እነኛ ሶስቱ ይገረፋሉ 80። ከዛ በኋላ ምስክርነታቸው ውድቅ ይሆናል። እውነት ነው። ምክንያቱም እነዚያን ሶስቱን ብቻ አታምናቸውም። በቃ አራት ሲሆኑ በቃ ተሟላ። በአንዱ ብቻም ትክክለኛ ሊሆን ይችላል። ሰው ዋሽ ነው ይዋሻልና ያንን ውሸቱን ለማረጋገጥ ትክክለኝነቱን ለማረጋገጥ አራት መሳከርቶች። ምክንያቱም ምን መሰለ ፍርዱ እኮ ግድያ ነው፣ የግድያ ፍርድ ስለሆነ አንድን ሰው እኮ ሁለት ሰው መሰከረ ሶስት ሰው መሰከረ ብለህ ያንን ሰው አትገልም ማለት ነው። ቆይ ያላገቡ ሴቶች ወንድና ሴት ቢዘሙቱ ይገደላሉ? አይገደሉም። በቃ ስለዚህ ግድያ ነው ብላችሁ አትበሉ። ለሜሬም ጎንደሬዋ ቅድም ስመልስ ሰምተሃል። ማይገደሉ ከሆነ ስለዚህ ዘሞቱ የሚባሉት እንዴት ነው? እዚህ ላይ ብቻ አውሩ። ዘሞቱ የሚባለው በቃ ትክክለኛ የሆነ መሳክርት አደባባይ ላይ እኮ ሊወጡ ነው። እዛ ለመውጣት ደግሞ
በሁለት በሶስት ሰው አይወጡም፣ አደባባይ ላይ አይቀጠቀጡም። ናሳ እሱም ወይ ጠልቷት እነዛ ጥላትስ ቢሆኑ ለምሳሌ ሶስቱ ዝም ብለው በውሸት የሚመሰክሩ ቢሆኑስ? ለመዋሸት እኮ ካሰቡ ስቲል እኮ መዋሸት ይችላል። አይተናል ብለው እኮ መገገም ይችላሉ እኮ። እንደዛማ ከሆነ አራቱም እንደዛ ብለው ከመሰከሩ ፍርድ ይፈጸማል። ህግ እንደሚገረፉ ካወቁ እኮ እንደውም እንዲዋሹ ትገፋፏቸው። እንደዛ ነው። ምስክርህን በውሸት አሟልተህ ተቀረብክ። የሚገርምህ ነገር ህግም በውሸት አዳፍኖ ይመሰክራል አይደለም? ያው በደንብ አስተውል። በዚህ መሰረት ኢትዮጵያ ውስጥም ሆነ የትኛውም ዓለም ላይ ማንም ደፋሪ አይጠየቅም፣ ከእስር ቤት መውጣት አለበት። ደፍሯል የተባለ ሁሉ ከእስር ቤት መውጣት አለበት። ምክንያቱም እንደው ደፈሩ ተብሎ የተያዙት 4 ምስክር እንደው ብልቷ ሲገባ አይተው ነው ብለህ ነው የምታስበው? በየእስር ቤት ያሉት ህፃናትን ደፈሩ፣ ልጆች ደፈሩ፣ ሴቶች ደፈሩ ተብለው የሚታሰሩት 4 ወንዶች ብልቷ ሲገባ አይተው ነው ብለህ ታምናለህ? በሚገርምህ ነገር በዘመናችን እንትን ይባላል እንግዲህ። በበፊቱ እንደዚህ ምርመራ ምናምን ነገር የለም፣ መሳክርት ሆነ። አሁን ግን ምርመራ አለ፣ እንደገና ምስክር አለ። የራሷ የልጅቱ ነገር ምርመራ ይቀበላል እስልምና። ባያዩም በምስክር በአዳፋኝ የሚያስመስክሩበት በምንም የሚያስመስክሩበት ከተመሰከረበት ግዴታ ነው፣ ይፈጸማል። እውነቱን ግን ፈጣሪ ስለሆነ የሚያውቀው የእውነቱን እሱን ወደ ፈጣሪ ነው ምንትን የምንለው። ግን ህግን ለመፈጸም ለበደሉ እንትን አታዳመጥ ከሆነማ ያንተን ተረት ተረት እንስማ እንዴ። ስለ ተፈጥሯዊ ህግማ የተፈጥሮ ህግ አይምን የሀገር መተዳደሪያ ህግ ፎቶ ሊቀበል ይችላል፣ ቪዲዮ ሊቀበል ይችላል። እስልምና ግን እነኝን አይቀበልም። ስለዚህ የምድራዊ የምንተዳደርበትን ህግ ከሃይማኖት ጋር አታቀያይተው። 4 ምስክርም ግዴታ አይልም እኮ። ፍርድ ቤት የእሷን የተበዳይን ይሰማል። እንዴት አድርጎሻል፣ እንዴት ነው ብሎ ይጠይቃታል። ከዛስ 2ቱ በደንብ ከመሰከሩ 3ኛው እንደንትን ይታያል። አይ እኔ የደረስኩት እንደዚህ ሲያደርጉ ነው። 4ቱም እኩል እኮ በአንዴ ላይ ደርሱ ይችላል። 3ቱ ቀድመው ደርሰው መርፌና ክር ሲሆኑ ሊያዩ ይችላሉ። አንደኛው ከኋላ መጥቶ ልክ ራቁታቸው ሆነው ሲነሱ ሊያይ ይችላል። ከዛ ደግሞ ቪዲዮ ካለ ቪዲዮ ይቀበላል ፍርድ ቤት፣ ፎቶ ይቀበላል። በእስልምና ፎቶም ቪዲዮም ተቀባይነት የለውም። ዲኤንኤ ማስመርመር ትችላለች። በእስልምና አይቻልም፣ ተቀባይነት የለውም። ኮኪ ተመልሰሻል? እኮ ያለው እፎይ ምን እንዳለ ታውቃለህ? አንሶላም ውስጥ ሆነው እንቅስቃሴን ቢያደርጉ ተቀባይን ያደረጉ ማለት አይቻልም። እና የአካል ብቃት ነው የሚሰሩት አንሶላ ውስጥ ገብተው ከሰው ሚስት ጋር ሊሆን ይችላል። እንዴ ዱዓ እያደረጉ ነው ከድሮ። ኧረ ይገርማል። ያንኛው ሀዲስ ማይቀበለው ያኛው ሀዲስ ማይቀበል አለ። አንድ እሱንም ቆይስቲና ገባ። እኔ አሁን አይኑን ባጠፋው 3 ሰው መስክሮ አንደኛው ተያይዘው ነው ያየሁት ቢል እንደው ምድር ላይ ያለ ፈጣሪውንም ጭምር አማረረ። 3 ሰው መስክሮለት አንደኛው እንደተያያዙ ነው ያየሁት ቢል እሱ ምን ይሰማዋል? ያ የነገርኩ ነው። በቃ ምንም አማራጭ የለውም። ምንድነው እሱ ዋሽታል ተብሎ ጭራሽ ይገረፋል። ውሸታም ተብሎ ይገርማል እኮ። ኮኪ አለሽ? ይሰማል? ኮኪ ይሄንን ነው አሁን ሸሪያ ቢኖር እኮ ሀገራችን ላይ ወንጀል አይኖርም ይሉናል። አሪስሬስ ሚስትህን አልጋ ላይ አይተሃል? ሪፖርቱ ምንድነው? ሬስትሪክሽን ደጋግሞ እየመጣብኝ ነው። በምንድን ነው? ሰላም ብያለሁ። አድርጉት፣ መቶ ኮፒ ያስገቡት። ሁላችሁም ከፈር ያላችሁት ወንድሞች እኔ እንዴት ነህ? ሰላም ነው።
ማስፋር ነው። ሰላም ነው። ፎይ ልንገርህ ማዳምጠኝ። እኔ ጋር ምንም ነገር አይሰማኝም። አንድ ጊዜ ልናገር ብራዘር፣ እያወራህ ነው መሰለኝ። ስልክ ተደውሎብኝ አቋርጦኝ ነው። ስለአንተ አንዳንድ ነገሮች ተናግሬ መውረድ እፈልጋለሁ። በጣም ምርጥ ሰው ነህ፣ የምር ነው የምልህ ማለት ነው። ላደንቅህ ነው የገባሁት። እሺ አችልም ደንቆሮ ነህ። እሺ ደደብ ማለት እንዳንተ ያለ ነው። እሺ ክፍታፍ ናፈልከት የሌለህ ማለት አንተ ነህ። እሺ የራስን ሃይማኖት በስነ ስርዓት ሳትማር ወይም ሳታስተምር ማስተማር ሳትችል የሰው ሃይማኖት ዝም ብለህ ከንክኗት ነው ባሏ ወሲብ አድርጎ ይደረጋል። ደንቆሮ ማለት አንተ ነህ። በግት እስካሁን ከንክኗት ነው፣ አይምሯን ነክቷት ነው። እኔ አሁን ብደፈር ምን ይሆነኛል ብላ አስባ ነው። ይመችሽ። አሰበችውና ምን አይነት የአጋንንታዊ ህግ ነው? 4 ወንድ ብልቴ ውስጥ ሲገባ ማየት አለባቸው የሚለው ከነከናት፣ አይምሯን ነካት። አወጣች፣ አወረደች፣ ማይኳን ደጋግማ አነሳች፣ ዘጋች፣ ሚዩት አደረገች፣ አነሳች። ይሄ እንዴት ነው እሱ ሊሆን የሚችለው? ይሄ እንዴት ነው ተቀባይ ሊሆን የሚችለው? ካላ ጋር ተጣላች፣ ከራሷ ጋር ተጣላች እና አትሊስት ተሳድቤ በወጣ ራሴን አስደስታለሁ አለች። ይሄ ነው ባይዞ ሰዎች ልክ የሆነ በዝምታ ውስጥ ድንገት ከተሳደቡ በጣም ኦቨር ስትረስድ ሆነው በደንብ አስተውሉ። ሳይኮሎጂካሊ በጣም ዲፕረስድ ሆነው ከዛ በኋላ ራሳቸውን በዚህ ለመሸወድ ሲሞክሩ ነው። በጣም ተጨንቀዋል፣ አማራጭ አጥተዋል። ያንን ጭንቀታቸውን እንዲህ ብል ቢያንስ እተነፍሳለሁ ብለው ሲያስቡ ነው። ስቲል ግን የሚያሳዝነው ከዛ ጭንቀት ውስጥ አይተርፉም። ልክ ሲወጡ ከወረዱ በኋላ የተደሰቱ ይመስላቸውና 30 ደቂቃ ባልቆየ ጊዜ ውስጥ ደግሞ ጸጸት ይሰማቸዋል፣ ይጸጸታሉ ማለት ነው። ለምንድነው እንደዚህ ያልኩት? ምንድነው ስቲል እኮ አልተመለሰልኝም። አሁን እችሊ ምን ትላለች? እንዴት ነው እሱ አንድ ሰው ቢደፍረኝ፣ ወንድ ባየሽ ቁጥር ቢደፍረኝ 4 ምስክር ብልቴ ውስጥ ሲገባ 4 ማየት አለባቸው ማለት ነው። አለበለዚያን ይገረፋለሁ ማለት ነው። ምን አይነት ጨካኝ ነው አላህ! ምን አይነት አጋንንታዊ ትእዛዝ ነው የሰጠው አላህ! ከራሷ ጋር ሁሌም ምን ታደርጋለች? ስትራግል ታደርጋለች። በቃ በቀላሉ እንዲህ ከዚህ ትራማ ውስጥ አትወጣም ማለት ነው። እና ዊነው ፊሊንጉን እንረዳዋለን፣ ፔኑ ይገባናል። ምን ያህል የምትሰቃዩ ምንም ማድረግ አንችልም። ይሄን አስተምሮ እስካልጣላችሁት ድረስ በዚህ እስከምትመሩ ድረስ እኛም ይሄን መግለጻችን አይቀርም። ይህን ስንገልጠው ደግሞ ሊደብራችሁ ሊያበሳጫችሁ ይችላል። ዊነውጣት አሁን ለእሷ እኔ መሀይም ነኝ፣ ለእሷ እኔ ደንቆሮ ነኝ የሆነበት ምክንያት ለምንድን ነው? እንዴት ነው አንድ ሴት ልጅ ተደፍራ 4 ምስክር ብልትሽ ውስጥ ሲገባ አንቺ የምትባለው እንዴት 4 ምስክር እንዴት ልታመጣ ትችላለች? ተደፈርኩ ስትል 4 ምስክር አላመጣሽምና ዋሽተሻል ተብላ ትገረፋለች። ይሄ እንዴት ነው ብዬ ለእሷ መፍት ስቆምላት እኔ ለእሷ ደንቆሮ ነኝ። እሷ የምታስበው ምንድን ነው? እሱ 4 ወንድም ቢጫወትባት ቢደፍራት 4 ምስክር ብልቷ ውስጥ ሲገባ እስካልተያዘች ድረስ አልዘሞተችም። እንደዛ የምታስበው ማለት እሷ ታደርግ ይሆናል። ለዚህ ነው ገባ፣ ሸሪያው ተመችቶት ይሆናል ገባ። በጣም ይከላከልላታል። የአካል ብቃት እየሰራን ነው ምናምን ስትል እንጂ አላረግንም ካለች ሸሪያ ይቀበላታል። ስለዚህ ያናድዳታል። ሲጀመርም የዞን ኩምቢ መስላ እኮ ነው የመጣችው። ፊቷን እንትን የዞን ኩምቢ ፊታቱን ምን ማለት ነው? የሰው ልጅ እኮ ፊቱን ባዶ ያደረገለት ፈጣሪ ፊትህን አትታይ ብሎ ቢከለክል ፀጉር አያረግብንም? የዞን ኩምቢ። ኦኬ፣ ሰላም ነው አለን። እንዴት ነህ? ይመስገነው። ኦኬ፣ ጥያቄ ልጠይቅሽ። ጠይቀኝ ካወቅኩት። የዘሞተች ወይም ዘማዊ ምንድን ነው ቅጣቱ በእናንተ? በሃይማኖቱ ደረጃ ነው የምትለኝ? ያ
በሃይማኖቱ ደረጃ ያው ትፋታለች። ከዛ በኋላ የህጉንም ጨምሮ ነው የምነግርህ የበለጠ ማቀው። እሺ ንብረቷ ይወሰዳል፣ ሁሉ ንብረቷ በሙሉ ወይ እሱ አንዳቸው፣ ለሁለቱም እኩል ነው ህጉ። እሱ ከዘሞተ የእሱ ይወሰዳል። የሁሉም ማንኛውም ነገር ይነጠቃል። ማንም ይነጥቀው? እኔ በህጉ ደረጃ ነው ማውራህ አይደለ? በሃይማኖቱ ሳይሆን በህጉ ጨምሮ። እኔ ህጉን ነው እያልኩ ያለሁት። ሶሪ ሃይማኖቱን ነው እያልኩ ያለሁት። ሃይማኖቱን ነው። ሙስሊም ነች። እኛ የዘሞተች ምንም ሲደረግ ምንም አይደረግም። ትፋታለች። በቃ በዛው ነው ያልጋው። ትፋታለች። ተውራን አተገብሩ ማለት ነው። ማለት ህጉን የሙሴን ህግ አተገብሩ ማለት ነው። ምን ይደረጋል? እስኪ አንተ ንገረኛ። እኔ ምናልባት እንደምንፋታ ነው የማውቀው። አንድ ሰው እንደዛ አይነት አድርጎ ከተገኘ አስታውሰኝና ላቅ እችላለሁ። ዘዳግም ምዕራፍ 22 አንዴ ክፈተው። እሺ ካነገርከኝ አስታውሰዋለሁ። ኦኬ ቁጥር ስንት ላድርግ? አይ ቲንክ ቁጥር 25 አካባቢ አድርገው። እሺ ኦኬ እንደዚህ ይላል። ነገር ግን ሶሪ 24 እንጀምር። ኦኬ የዘሞቱ እንደዚህ ይላል። ሁለቱን ወደዛ የከተማ በር አውጧቸው፣ ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ወሲብ ሲያደርጉ ሁለት ወሲብ ቢያደርጉ ቢዘሙቱ ማለት ነው ያላገቡ አልጮኸችምና ሰውየውም የባልንጀራውን ሚስት የሰው ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው፣ እንዲሁም ክፉን ከመካከል ታስወግዳለህ ይላል። ማለት ለምሳሌ ባለትዳር ሆና እሱም ባለትዳር ቢሆን የሰው ሚስት ቢገናኝ ከዛ ካልጮኸች በድንጋይ ይወገራሉ ይላል የሙሴ ሕግ። እኛ ጋር በድንጋይ የሚወገርም ሰው የለም። እርግጠኛ ነኝ እስካሁን የተያዙ ሊኖሩ ይችላሉ እና የተወገረ ሰው የለም፣ አይወገርም። እሺ ከጮኸች ደግሞ ሁለቱን ወደዛ ከተማ በር አውጧቸው፣ ብላቴናይቱና በከተማ ውስጥ ሳለች አልጮኸች። ከፍ አድርገው። ነገር ግን ሰውየው የታጨችውን ልጃገረድ በሜዳ ቢያገኛት በግድ አሸንፎን ቢደርስባት ያ የደረሰባት ሰው ብቻውን ይገደላል ይላል። በፍጹም የለም ማለት በዛ አይነት ህግ አንኖርም እኛ አሁን በአሁኑ ሰዓት። አሁን ይህንኛውን ህግ በምንድን ነው እሱ? እናንተ አሁን አዲስ ኪዳንን አትቀበሉም። አዲስ ኪዳንን ሳትቀበሉ በማን ህግ ተሽሮ በየትኛው ህግ ተሽሮ ነው እንዴ? እኛ በህጉ ነዋ የምንሄደው። ድሮ በሚከተሉት ከሄድንማ አሁን እንደነሱ እንደሚያደርጉት አሁን በሸሪያ በምናምን በሚሉትማ ሰው ሊያልቅ ነዋ። ታዲያ እንደዛ ከሆነ ስለዚህ ያለው እኛ ጋር ምንድን ነው መሰለህ? ይኸውልህ ቆይ ልንገርህ። እኛ ጋር ያለው ስትጋባ የምትፈርመው ውል አለ። ባል ነው የሚፈርመው። ወደ ብዙ ሚሊዮን ብር ይፈርማል፣ ቃል ይገባል። እና በዛን የሆነ ነገር አድርጋ ከተገኘች እንዳልከው አሁን የሆነ ነገር አድርጋ ከተገኘች ያ አይገባትም። ንብረት የለም ምን የለም። በህጉ ነው። በህጉ ብቻ አይደለም በኦሪቱም ጨምሮ ነው የምልህ። የጻፈው ክቱባ ነው የሚባለው። ጋብቻው ድንግል ከሆነች ስንት ነው የሚውለው? ምን አልከኝ? ድንግል ከሆነች መቼ ነው የምትጋባው? እንዴት ድንግል ከሆነች መቼ ነው የምትጋባው? በስንት ዓመቷ ማለት ነው? ኖ ዓመቱን ሳይሆን ድንግል የሆነችና ያልሆነች የሚጋቡበት ቀን አለ። አታውቅም? እንደዛ ድንግል ብዙዎቹ ድንግል ሆነው ነው የሚያገቡት። በአክራሪዎቹን ነው የማወራህ። አሁን አክራሪ በጣም የሚያከሩ እኛ ጋር አሁን በምን ይከፈላል መሰለህ? እፎይ አሁን የምትለው የኦሪትን የሙሴን ህግ ለመከተል በአብዛኛው አክራሪ መሆን አለብህ። አክራሪ ስትሆን ነው የምትከተሉ። እሱም እንደዛ ሆኖ አሁን እንዳልከው ትወገር ምናምን የሚባል ነገር የለም። እንደዛ ሆኖ እንኳን እንዳልኩ የሙሴን ህግ ነው። ይሄም ራሱ ክቱባ የሚባል አለ። ወደ ብዙ ሚሊዮን ብር አስይዞ ነው የሚያገባት ማለት ነው። በዛን ሰዓት ይሄን ነገር ካደረገች በሙሉ ንብረቷ እንዲነጠቅ ነው የሚሆነው፣ በኦሪቱም ጨምሮ ማለት ነው። ከዛ በተረፈ ትወገር ይወገር ምናምን የሚባል ነገር የለም። ስለዚህ ንብረቱ ብቻ ንብረት ይወሰዳል። በቃ ያው እሷን ቀጥሎ የሚያገባት እንዳያገባት እና ብዙ ነገሮች ያው እንትን ይሉባታል እንጂ
በፍጹም ትወገር ይወገር የሚባል ነገር የለም። ሁሉም የራሱ መንገድ ነው ይዞ የሚሄደው እና አክራሪዎቹ ጋር ነው ደግሞ እንዳልኩ ይሄ ከረር የሚለው እንጂ ኖርማል ሰው ያው ኖርማል ነው። ኖርማል ከሆነማ ማንኛውም እምነቱ ጋር ኖርማል እኛ እናከብራለን። ስለ የሙሴን እናከብር ማለት አይደለም። ብዙ ህግጋቶቹ እናከብራለን። ይሄንን ትወገርን ሳይሆን እናከብራለን ብዙንም ባይሆንም። ሌላው ግን ቆይ አንድ ጊዜ እፎይ፣ እኔ አሁን ሙስሊሞችን አንድ ጊዜ አንድ ጥያቄ አንድ ሙስሊም ይመልስልኝ መጠየቅ ፈልጌ ነበር። አሁን ይቻላል? እሺ ክርስቲያኖችን ብዙ ጊዜ ያው በማርያም በምናምን በገብርኤል ታምናላችሁ በማለት እኛ አንድ እግዚአብሔር ነው የምናምነው በማለት ያው ይገላሉ፣ ይጨፈጭፋሉ። አይሁዶችንስ ምንድን ነው ምክንያታቸው? ማወቅ እፈልጋለሁ። በአንድ እግዚአብሔር ነው የሚያምኑት አይሁዶች። ምክንያታቸው ምንድን ነው? አሁን ለጥላቻና ለጭፍጨፋው አንድ ሙስሊም ይመልስልኛል። እድሜ ልካቸው አይሁዲዎችን እኛን የሚያሳድዱበት ምክንያት ምንድን ነው? ማወቅ እፈልጋለሁ። የእናንተ የሆነ ምክንያቱ። እኔም ደግሞ አንቺን ልጠይቅሽ፣ ለምንድን ነው አይሁዶች እኛ የምጨፈጭፉት? ማንን ጨፈጨፍን? አይሁዶች እኛን አንድ ክርስቲያኖችን በምን? አይሁድ ክርስቲያኖችን ከሙስሊም ያልተናነሰ እኮ እናንተም እኛ የምጨፈጭፉት። መቼ ጨፈጨፍን? የት? ታሪክ ዞር ብለሽ የት? የጌታን ደቀ መዛሙርቶች ራሱ ያሳደዱት፣ የሰቀሉት፣ ያባረሩት እነሱ አይሁዶች አሉ። የኢየሱስን ታሪክ ነው የምታወራልኝ? ከዛ ጀምሮ እውነት ነው እፎይ፣ እየተሳሳትክ ነው እፎይ። የድሮውን በኢየሱስ ጊዜ የነበረውን ነው የምታወራው። ከዛ ጀምሮ ታሪኮችን ካየሽ ኢቨን የመን ላይ ራሱ ኃይለኛ በካሌብ ጊዜ ከ5 ምናምን አካባቢ ላይ ኃይለኛ ጦርነት ነበረ። አይሁዶች ክርስቲያኖችን ለማጥፋት አረቡ ምድር ላይ እንትን ብለው ነበረ። ኦቨርኦል 5ኛው ሴንቸሪ አካባቢ ማለት ነው። የድሮ ነው የምታወራኝ። አሁን በአሁን ባለንበት ሰዓት ግን እንደ አይሁዶች ክርስቲያንን አስከብሮ የሚያኖር ሰው ማንም የለም። ሲቀጥል እዚህም ሀገር ራሱ ቆይ አስጨርሰኝ። እዚህም ሀገር ራሱ ቢኖር እፎይ አንድ ጊዜ እዚህም ቢሆን እንደ አይሁድ የክርስቲያንን መብት የሚጠብቅ የለም። ዳናዊት አይሁዶች እኛን አላስከበሩንም፣ አይሁዶች እኛን አስከብረናል ብለን አናምንም። ይሄ አንተ እምነት ነው እንጂ በፍጹም እውነታው እዚህ ምድር ላይ ያለው ኢየሩሳሌም ውስጥ ኢቭን እንኳን ያለው ቦታችሁና ሁሉ ነገራችሁ የተከበረው በአይሁዲዎች ነው። እሱ ለታሪክ ነው፣ ከታሪክ አንጻር ነው። ከታሪክ አንጻር ትቀበሉት ለእናንተም ጥቅም ስላለ ቱሪስት ስለሚመጣ ነው። ታሪካዊ ቦታ የሙስሊሞችንም ታሪካዊ ቦታ ነው። የሙስሊሞችንም እዛችኋላል። ይዛችኋል ማለት ምን ማለት ነው? የሀገሪቱ መንግስት ነው ሊያስከብር የሚችለው እስራኤል ስለሆነች የእንትኑ ባለቤት። ያ እንደ ታሪክ ጠቃሚ ስለሆነ ለምሳሌ መስጊድ አላስቃን እንትን ስትሉ ሙስሊሞች ናቸዋል። መስጊድ አላስቃ ላይ ቤተመንግስት መቅደሱ ነበረበት የሚባለው ቦታ። ስለዚህ እንደ ታሪክ ተቀምጧል። ኢየሱስ ያምን የለ እንደ ቤተ መቅደሱ እንደነበረ እንዴት አንተ አታምንም? የሆነ በመውላወል ነገር ነው የምትናገረው፣ ባለማመን ውስጥ። ምን ብያ ወላወልኩኝ? ለው አይደለም አልነበረም ነው የምትለው። አሁን አላቅሳ የነበረበት ውስጥ ቤተ መቅደስ አልነበረ። አንቺን እኮ ነው ኮንፈርም እንድታደርግ እየጠየቅኩሽ ያለሁት። እኔማ ስለማቅ እዛችሁታል። ለታሪክ ቤተ መቅደስ የነበረበትንም መስጊድ አላስቃ የሚባለውን እዛችሁታል። ግን ምንድን ነው ይሄንን ስትይዙት ለሙስሊሞች አዝናችሁ አይደለም። ለእኛም ደግሞ እነ ደርስ ሱልጣንን ስትይዙ ለእኛ አዝናችሁ አይደለም። ታሪካዊ ነው፣ ቦታው ይጠቅማችኋል፣ ቱሪስት ስለማይመጣላችሁ ነው። ስለዚህ ሙስሊሞች ለምንድን ነው እኛ የሚገሉ ስትሉ፣ እኛንስ እናንተ የምገሉበት ምክንያት ምንድን ነው? ሙስሊሞች ኦኬ፣ እኛን አንቺ ባልሽው ሎጂክ ከሆነ ማርያምን ስለምናከብር ገብርኤልን ስናከብር፣ እሺ ቆይ ሀው እንዴት ጀስቲፋይ ሊሆን ይችላል? ማርያምናል ገብርኤልናል ይሄን ማለታችን እንድንገደል ምክንያት ይሆናል ወይ? ሙስሊሞች እንዲገሉን ይሄ ምክንያት ይሆናል ወይ? ጥያቄ እኔ እኮ እነሱን እኮ ነው የጠየኩት። አንቺ አንድ አምላክ አልሽ። እሺ የአንቺ አንድ አምላክ አንዴ የእነሱ አንድ አምላክ ነው ብለሽ ታምኛለሽ? በፍጹም። ኦኬ አንቺ የምታመልከው አንድ አምላክ ከእኛ ጋር ነው የሚቀርበው ከእነሱ ጋር? ከክርስቲያን ጋር። ስለዚህ ከክርስቲያኖች ጋር ነው የሚቀርበው የአንቺ አንድ አምላክ። ሙስሊሞች የምትሰሩት ፕሮፓጋንዳ ድራማ አይሁዶች ከእኛ ጋር ይቀራረባል የሚሉ ቁርጣችሁ ልንገራችሁ። በፍጹም ያንን እኮ ነው የምልህ እፎይ። የድሮውን ነው እንጂ አሁን ባለንበት ሰዓት ከስንት አንድ የምታየውን ወይ አንድ ወታደር ወይ እንደዚህ ያደረገ የሚባለውን እያየ ይሆናል እንጂ በፍጹም እስራኤል ከክርስቲያን ጋር ነው የምትቆመው። ይሄ የታወቀ ነው።
በፓርላማ መስቀል ያለው ወታደር እንኳን ከጎናችን አይቀበርም ብለው በቅርብ ጊዜ ፓርላማ ጭምር አጽድቆ ና ስማኝ ላስረዳው እችላለሁ። ፎይ ትችያለሽ። ታሪኩን ስለማውቀው ሊስማሽ ግን እሺ የተወሰነ ቤበት በቃ ካወቀው አንተ ካወቀው ይበቃናል። ግን ማንኛውም እንደነገርኩ አክራሪ ይሁዲዎች አሉ፣ አክራሪ ይሁዲዎች ክርስቲያኖችም አሉ መሀላችን ማለት ነው። ስለዚህ መቃብር ደረጃ እስላሙም ለብቻው እንደሚቀበረው ክርስቲያኑም ለብቻው ነው መቀበር የሚፈልገው፣ ለብቻው ነው የሚቀበረው፣ ከይሁዲዎች ጋር አይቀበርም። ያ ግን ጥላቻን ለማሳደግ ወይ ምናምን ለማድረግ አይደለም። ማንኛውም በሃይማኖቱ እንዲቀበር ስለሚፈለግ ነው። ከዛ በተረፈ ግን አሁንም እፎይ ዲር ሱልጣንንም በተመለከተ ቢሆን እስራኤል ለራሷ ጥቅም ስትል ልትል አትችልም። ምክንያቱም እኔ እዚሁ እያለሁኝ ስለማቅ ማለት ነው ምን ያህል ከግብጾች ጋር እየተከራከረች እንዳለች ለኢትዮጵያኖች፣ አይሁዶች፣ ለክርስቲያኖች ብላ። አዎ ያን ልክ ነው ልትለኝ አትችልም። እንደዛ ማለት አችል ከግብጾች ጋር መከራከሯ፣ ግብጾችም ኦርቶዶክስ ናቸው እኮ እንደኛው ናቸው። የታሪካዊ ቦታ ስለሆነ እና ታዲያ ለምንድን ነው ለክርስቲያን ኢትዮጵያኖች የምታግዘው? ለምን ይመስልሃል? አዳምጪኝ። ያ ኢትዮጵያኖችን ልታግዝ የምችለው ምንድነው? ኃይለሥላሴ ምን ያህል እንደረዳት ምናምን እዛ ምን እንዳደረጉ ታውቂዋለሽ ታሪኩን ብዬ እኔም ልለፈው። ስለዚህ ግብጾችም ያዙት እኛም ያዝ ነው ያህል አልረዷትም። እሺ ይሁን። ግብጾችም ያዙት እኛም ያዝ ነው። እንደው ለኢትዮጵያ ሲሆን ለክርስቲያኖች ረዳች፣ ለግብጾች ካልሆነ ደግሞ ክርስቲያኖች አይደለም የሚባል አይደለም። ግብጾቹም እዛ ያሉት ክርስቲያን ናቸው፣ ኦርቶዶክስ ናቸው። እነሱ ኮፕቲክ ኦርቶዶክስ ናቸው። እኛም አንድ እንትን ውስጥ ያለንን ሲስተር የሆነ ሃይማኖት ውስጥ ነን፣ ታማቾች ነን። ስለዚህ ታሪካዊ ፖለቲካ ስላለበት ነው የግብጾቹና የኛ ሽኩቻው ፖለቲካዊ እንድምታ ስላለው እንጂ ግብጾቹ ኦርቶዶክስ ሳይሆኑ ቀርተው እኛ ኦርቶዶክስ ሆነን አይደለም በዛ ቦታ ላይ ጠቡ ያለው። ፖለቲካውም እዛ ውስጥ ስለገባበት እና በዛ ውስጥ ደግሞ የራሳቸውን ጥቅም ማስከበር የሚፈልጉ ፖለቲካ ተቋማትም ስላሉበት ነው እና ከዛ አንጻር ነው መስዋዕት የሚሆኑ ብዙ አይሁዳውያኖችም እኛ ጋር ስላሉም ጭምር ነው። ኤኒዌይስ ምንድነው ዋናው ፖይንት ዳናዊት እንዳነሳሹ በዚሁ ክሊር ላድርግላችሁ። ሙስሊሞች ብዙ ጊዜ የሚመስላቸው እዚህ ያሉ ቲክቶክ ላይ ወርውር የሚሉ ኡስታዞችም ተራ ይሁዲነን የሚሉ ያመጡና እናንተ ናችሁ ከኛ ጋር የምትቀርቡት፣ ክርስቲያኖች አይቀርቡ ነው፣ ክርስቲያኖች እንትን ናቸው፣ ሙስሊሞች ጋር አንድ ነን ምናምን ነገር የሚል ፕሮፓጋንዳ ይሰራሉ። በፍጹም አንድ አይደሉም። ለምሳሌ ዘዳግም ምዕራፍ 14 ላይ በቁጥር 1 ጀምሮ ሙሴ እግዚአብሔርን አባቴ ብሎ ይጠራል። በእስልምና ከባዱ ወንጀል አላህን አባት ብሎ መጥራት ነው። ኢሳያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አንድ አምላክ አንድ አባት አለን ይላል። በእስልምና አላህ ሚስት ሳገባ ይህንን መባል አይችልም። የእስልምናው አላህ ለሊት ለሊት ወደ ታች የሚመጣ ነው። የእናንተ አምላክ ወደ ታች ለሊት ለሊት የሚመጣ ነው? በፍጹም። ከዛ የበለጠ ደግሞ አንድ ነገር ልንገርህ። እንደዚህ ስታነሳ አሁን እኛ ሀገር ልጆቻችንን የእግዚአብሔር ልጅ ብለን እንጠራለን፣ ስማቸውን ማለት ነው። አሁን ቤን ኤል የእግዚአብሔር ልጅ ማለት ነው። ባትኤል ደግሞ በሴት በኩል የእግዚአብሔር ልጅ ማለት ነው። ያ ማለት እግዚአብሔር ወለዳት ማለት ወይ የወለደው ማለት አይደለም። ስም ነው። እግዚአብሔር ልጆች ነን ማለት ነው። ሁላችንም የእግዚአብሔር ልጆች አይደለንም እንዴ? ሁላችንም የእግዚአብሔር ልጆች ነን። ስለዚህ አሁን በእነሱ ሁልጊዜ ከእስላሞች ጋር ያለኝ እንትን ምንድነው፣ እግዚአብሔር ልጅ የለውም እንዴት ለልጆቻችሁ የእግዚአብሔር ልጅ ብላችሁ ትጠራላችሁ የሚል ማለት ነው። ያ ማለት አይደለም። ሁላችንም የእግዚአብሔር ልጆች ነን እና ለማንኛውም ለክርስቲያን ጥላቻ የለብንም። እኛ ለክርስቲያን ነው የበለጠ የምንቀርበው ብዬ ነው ማስበው። ብቻ ሳይሆን ነው ባለው ነው እንጂ በሙሉ ታሪካችን ዘኦሪት ዘፍጥረት ዘዳግም ምናምን አንድ ነው ታሪካችን። ከኛ ጋር ነው እናንተ የምትመሳሰሉ። እኛ ነቢያትን የምንቀበልበት እስላም ጋር አይደለም። ነቢያትን እኛ የምንቀበልበት ነቢያቶቻችንም የእኛ ናቸው ታውቃለህ። ነቢያቶች የምንቀበልበትን አስተምሮ እናንተ ትቀበላላችሁ፣ እኛም እንቀበላለን። ሙስሊሞቹ ከሚቀበሉበት ጋር ግን አትመሳሰሉ አይደል? በፍጹም ነቢያቶቻችን በሙሉ እኮ አንድ ናቸው እኮ። አይሁዶች አይደሉም እንዴ? ብዙ ነቢያቶች
እና ታዲያ ስለዚህ አንድነታችን ከኦርቶዶክስ ከክርስቲያን ጋር ነው እንጂ ከእስላም ጋር ሊሆን አይችልም በፍጹም። ስለዚህ በስድስተኛው ሴንቸሪ ላይ እንደተዋሸበት በነቢያቶች ላይ ታምናለሽ ማለት ነው። መሐመድ በነቢያቶች ላይ እንደዋሸ በሚገባ ሲቀጥልም ደግሞ አንድ ጊዜ መጨረሻ ፎይ ሲቀጥልም ኢየሱስን እኛ ይቀጣ አንድ ጊዜ ኢየሱስን እኛ አልመጣም ይመጣል ምናምን ብንልም ኢየሱስ ዞሮ ዞሮ ወደዳችሁም ጠላችሁም የኛ ወገን ነው የኛ ነው። ስለዚህ እንደፈለጋችሁ ልተረጉሙ ትችላላችሁ። ነቢያቶችም እንደዛው ማለት ነው። በቃ አመሰግናለሁ። እሺ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የስ ወደ ገዛ ወገኖቹ ወደ እናንተ መጥቷል። ያ ወገናችን ነው ብትሉም በአፍ ከሆነ አይሆንም፣ መቀበል ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የኛ ወገን ነው አልሻል፣ ወደ ገዛ ወገኖቹ መጣ ይላል። አዲስ ኪዳንም ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄም ከስጋና ከደም አይደለም፣ ሙስሊሞቹ እንደሚሉት በባልና በሚስት ከወንድ ፍቃድ እንደሚወለድ አይደለም። እናንተ አብርሃም አባታችን ነው ትላላችሁ። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ እንደሚናገረው ክርስቶስስ ማን ነው ስንል እናንተ አብርሃም አባታችን ከምትሉት ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። ስለዚህ የያዘው የማንን ነው? በስጋ የተገለጠው ከማን ነው? ከአብርሃም ዘር ነው። የአይሁድ ንጉሥ ስለሆነ ማለት ነው። ዞሮ ዞሮ የኛው ነው። እሱን ብቻ ካወቃችሁ ይበቃል። የኛ ዘር ነው ኢየሱስ። ተቀበልንም አልተቀበልንም የኛ ዘር ነው። ሊፋቅ አይችልም ማለት ነው። እሺ አመሰግናለሁኝ። ከዛ በተረፈ እፎይ እንጋብዝሃለን። ኢየሩሳሌም መተህ ኢየሱስ የጸለይባቸውን ቦታዎች የነበረባቸውን የተቀደሱ ቦታዎችን ብታይ እንጋብዝሃለን። በዚሁ አጋጣሚ መሰቀሉን ታምኛለሽ? መሰቀሉን ታምኛለሽ? አይሁዳኖች አሳልፈው ሰጡት እንጂ አልሰቀሉትም። ታውቃለህ? ያ ሮሞች እንደሰቀሉ ግን ታምኛለሽ? አሳልፈው እንደሰቀሉ በሚገባ በሚገባ። መልካም ሙስሊሞች መልካም። ወደ ቶፒኩ እንመለስና አንድ ጥያቄ አለኝ። እኔ ማለት የአይሁድ ወገን የሆነው ኢየሱስ በምንድን ነው? እኔ ደግሞ የማውቀው አስተምሮ ምን መሰለ፣ ክፉ ህዝቦች ስለሆኑ እነሱን ለማስተማር ነው የተላከው የሚል ነው በእስልምና ላይ። እንደዛ ብሎ ነገር የለም። በቃ አይሁዶች በስጋ የተገለጠው ከነሱ ነው፣ ከስጋ የተወለደው ከነሱ ነው። እነሱ ምድር ላይ እነሱ ምድር ብቻ ሳይሆን የተወለደው በስጋ የያዘው የአብርሃምን ዘር ነው። ማርያም ከነሱ ነው የተወለደችው። እሱ የተወለደው ከእሷ ነው። ስጋና ደሙን የተካፈለው ከእሷ ነው። ስለዚህ የእነሱን ዘር ነው የያዘው። ወደ ቶፒኩ እንመለስና ቡካሊድ እንኳን ነበረች ነው እሷ። እንደዛ ከሆነ ልክ ነው። ያ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞትና ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ከፍ አድርገው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ ከአይሁድ ወደ እነሱ ወገን መጣ ሲባል ከእነሱ ዘር ከአብርሃም የተወለደ ስለሆነ ነው። ኤኒዌይስ አቡካሊድ እንኳን ደህና መጣ። ወደ ርዕሳችን እንመለስ። ዝሙት በእስልምና ምስክርነት ተቀባይ እንትን አስባለችህ። እንግዲህ ያው ከርዕስህ አወጣችህ። ዞሮ ዞሮ ይቅርታ። ለማንኛውም ዝሙት እንዴት ነው ተቀባይነት ያለው እንደ እስልምና? ምን የሚባለው አንድ ሰው ዘሙቷል የሚባለው ተቀባይነት ያለው እንዴት ነው ዝሙት በእስልምና? እሱ ብዙ እውቀቱ የለኝም፣ ግን አራት ምስክሮች መኖር አለባቸው ትክክለኛ በዓይናቸው ያዩ። እንዴት ነው ትክክለኛ በዓይናቸው ያዩ ሲባል እሱን አብራራለን።
ለምሳሌ አንድ ሰው ከአንድ ሴት ጋር ዝሙት አደረገ ከተባለ ዝም ብሎ ወይ በአይኑ ወይም ይዟት ሲሲማትም ካየ ከዛ ዝሙት አድርጓል ማለት አይችልም። ለምሳሌ ስለዛ ግዴታ ማየት አለባቸው። ያንን ዝሙት መሆኑን እውነተኛ መሆኑን 4 ሰዎች መሞት አለባቸው። እንዴት ነው የሚያዩት? ዝሙት መሆኑ እንዴት ነው አይተዋል የሚባለው? እንዴት ሲሆን ነው አይተዋል የሚባለው? እኮ እንዴት ነው ዘሙተዋል የሚባለው? ለምሳሌ ተቃቅፈው ራቁታቸውን ቢሆኑ እንደዚህ ተቃቅፈው አየ እየተሳሳቡ ትንሽ ይቆራረጣል መሰለኝ እሱ ጋር። ይኸው አሁን አንድ የሆነ ከሰዲስ አለ ብዙውን ጊዜ ያ ምን መሰለ ሱች ነበሩ። ከዛ የሆነ እንትን ውስጥ ገብቶ ተዘጋቸው በሶስቱም ላይ ማለት ነው። የሆነ ቋጥኝ ድንጋይ መጣና ያንን ቀዳዳውን ሶስቱም ላይ ነው ያሉት። ከሶስቱ አንደኛው ሁሉም እስቲ ያለን ጥሩ ስራ ያሰራነው ነገር ካለ በሱም አላህ እንትና ከደናደር ለማንኛውም ጥሩ ነው። ከዛ ሁሉም ያደረጉት ጥሩ ነገር እንትን ያሉ ያለ አንዱ ደግሞ መጣለሁኝ ወይ ያለው ካንተ ጋር ማለት ነው። ጥሩ ነው ውይይቱ ደስ ይላል። ደናደር ለማንኛውም ተመችቷል። ጨርሱ። ኦኬ መልካም በቃ መልካም አዳር። ብቅ በል ነገር እሺ ጨርሱ። እሺ እፎይ በዚህ መሀል እኔ አንተን ልጠይቅህ ነው። ግን አሁን እንግዲህ እስካሁን በሰማነው መሰረት መሳሳም ዝሙት አይደለም ማለት ነው እንደ እስልምና። እንዲህ እየሳማት እንግዲህ ሰምተዋል አይደለም? አሁን ራሱ አቡ ካሊድ እያለን የነበረው አስጨርሰኝ በእናትህ ቆይ አስጨርሰኝ። ኔትወርክ አንዴ አስጨርሰኝ በእናትህ ቀጥል። እሺ ቀጥል። ዳራ እየተቋረጥክ ነው ሰማው ነው። እሺ ነው ብር ነበረውና የሆነ ያጎቱ ልጅ ናት ብር ጠይቀችው። ብር ስጠይቀው ይሄንን ነገር ዝሙት ለማድረግ ማለት ነው። ከዛ መጨረሻ ላይ ብሩን ሲከለክላት ፍቃደኛ ሆነች። መጀመሪያ እምቢ ብላ ትታ ነበር መጣችና ፍቃደኛ ለመስጣት ማለት። ከዛ ሁሉ ነገር ጨርሶ ልብሳቸው ጠልቆ እያለ አላህን ፍራ አለችው። የራስን ያለው ነገር እንዳነካብኝ አላህን ፍራ አለችው። ይሄ ሰው ደግሞ መዛን ለአላህ ብሎ አንፈርቶ ከዛ ትቶ ተነሳ ማለት ነው። በዚህኛውም ወይ የሆነ ብቻ አላህን ፈርቶ ሊቶ ይችላል ምናልባት በማለት ነው። ግን ለዛ ነገር ደግሞ ትክክለኛ 4 ማስረጃዎች ልክ እንባም ያመጣ መርፍና ክር እንትን እንደሚደረገው ማየት አለባቸው በትክክለኛ ማለት ነው። እንባም ያመጣ ለመስካርነት ሶፍት ምናምን ነገር ልስት መሰለኝ ፉይ አይደለም እየተሰማኝ አይደለም የምታወሩት። የነገርከን ተረት እንባ ያመጣል። ምንድን ነው ያላችሁት? ችግር የለውም። እሺ አሁን ማስረጃ ከእናንተ በኩል ስጡኝ እስቲ። መርፌና ክር ሲሆኑ ነው ያው ማየት አለበት አልክ። መርፌና ክር ምንድን ነው እሱ? ምኑ ነው መርፌና ክር? ሲሳሳሙ ነው ወይንስ እጅና እጃቸው እንደዚህ ሆኖ? አይ ደረጃ አለው። አሁን አንድ ሰው ስለሳመ ዝሙት ሰርቷል ማለት ነው። መርፌ ይዞ አይሄድማ። መርፌና ክር ማለት እሷ መርፌ እሱ ክር ይዘው ነው። ምንድን ነው መርፌና ክር ካለ? አይ በቃ አንተ እንደተረዳው ነው እኮ። ምን አልገባኝም እኔ ያልኩት። በቃ ቀጥታ ግንኙነት ሲያደርጉ ማየት አለበት ያ ሰው። አራቱ መስካሪዎች ማየት አለባቸው እርግጠኛ ሆኖ ማለት ነው። ካዩ መስካሪያቸው ትክክል ነው ማለት ነው። ግንኙነቱን ነው እንደ መርፌና ክር ያልከኝ? መጀመሪያ አልገባም ነበረ ወይስ እንደ እንትን ለማለት ፈልገህ ነው? አልተረዳሁትም ነበር፣ አልገባኝም ነበር። አንዳንዴ ታውቃለህ። ኦኬ መርፌው ማን ነው? እሱ ነው እሷ ነች? ለእኔ እንደዛ እንዳይገባኝ ወይ
መርፌው እሱ ነው እሷ ነች? እንዳንተ እንደዚህ ድንግርግር ይበለኝ። መርፌው እሱ ነው እሷ ነች? እሱን ሁሌ ስለሱ ታስተምር የለ እንዳንተ ታውቀዋለህ። እሱን ኖ እኔ መርፌ ማውቀው እንግዲህ መውጊያ ነው። ስለዚህ መርፌው እሱ ነው ማለት ነው። አይ ነው እሷ ነች። የሚገርም ነው እኮ በእናትህ መርፌው ማለት እሱን አንተ ታውቀዋለህ። ሁሌ ስለሱ ያሳዝዘኝ ከመቶ 80% ስለሱ ከስር ላሉ ተጠናል። አሁን ከፍታል። አሁን ምን አለ መሰለህ እፎይ፣ አሁን መሳሳም ዝሙት ነው አለ ሚስቴ። አንድ ሰው አልጋ ውስጥ ይዞ እየሳማት ምናምን እያየት ነው። አባይ ደር ብሏል እኮ እዛ ጋር ደርሶ አልጋ ውስጥ ገብተው አንድ አንሶላ ውስጥ ገብተው ሲል አልሰራስ ቢለው ቃዋለ ከስር ተሸፍነው ከላይ እየተሳሳሙ ቢሆን አልሰራም። አንተ ይኸው እፎይ እንደዛ አይደለም። ልክ እኔ እንዳልኩት ነው። እቃው አልሰራም ብሎ ሰላለም ብሏል። አስደምጠው አይደለም አርጎ ነው ያለ የሐቢብ አስደምጠው እስቲ ና አሁን አይደለም። ምንድን ነው እኔ አልገባኝም። ምንድን ነው ሀሳባችሁ? ሀሳባችሁ አልገባኝም። አዳምጥሽ አንድ ጥያቄ ልጠይቅ። ቆይ በእስልምና ሽቶ ተቀብቶ የምትወጣ ሴት ልጅ ወይ ተኳኩላ የምትወጣ ሴት ልጅ ዝሙት እንደሰራች ነው የሚቆጠረው አይደለ? እዚህ ላይ እኮ ወደዚህ እንዳይደረስ ነው። አይ ዝሙት እንደሰራች ይቆጠራል። ሽቶ ተቀብታ ተኳኩላ ከወጣች አንድ ሙስሊም ሴት እኮ ወደዚህ ወደ ዝሙት እንዳይደረስ ነው። ወደዚህኛው እንዳይደረስ ነው። በቃ ሌላ ዓላማ የለውም። ወደዚህኛው እንዳንደርስ ነው። ኃጢአተኛ ነች ማለት ነው። ወደዚህ እንዳትደርስ ተብላ ኃጢአተኛ ነች ትባላለች አይደል? አዎ ግዴታ ነው። ግዴታ ነው። ኃጢአተኛ ትባላለች ሽቶ ተቀብታ ከወጣች። እንትኖች መላእክቶች ይረግሟታል። አንተ ጋር ነው ኔትወርክ ነው ሚታርክ ቀጥል አስደምጠውሽ። መልካም እንግዲህ አቡ ሀይደርን እንስማው በዚህ ጉዳይ። ስለዚህ ኃጢአተኛ ነች ማለት ነው። ኃጢአተኛ ነች አይደል? ኧረ ቃል ዴባ ኔትወርኩ ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። የመርፌና ክሯስ ነገር ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን ቀጥል ሰዎቹ እንዲህ ብለው እኮ መስጊድ ውስጥ ተወሱ ሰው የሚያዳምጡት ያረቢ ማሻላ ምናምን እያለ በገነት ውስጥ ጡታቸው እንዲህ የተገተረ እንዳለ ባለፈው አላየህም? እስኪ ዝም በላ ቡጋሊድ ባለፈው ሲላቸው ግልጽ ነው። ትምህርት እኮ ነው። በቃ እኮ ስለ አላህ ጉዳይ ቢሆን ኖሮ አላህ ጭንቅላት ያለው የለውም ተብሎ ቢጠየቁ ሁሉም ይጠፋሉ። አቡ ሀይደርም ይጠፋል። ያልተገለጠም ብሎ ይጠፋል። ስለ ብልት ወሲብስ ሙስታዝ 5000 ሲያዘለመው ሙስታዝ እንዲህ አይነት ነገር ማሳወራ ሁላችሁ ብላችሁ ነው የምትሰሙት አይደል ያላቸው። ባለፈው ራስ ቁጭ አድርጎ እንትን እያላቸው ስለ ወሲብ ፈትዋ ሲሰጥ ቁጭ ብሎ ነው እንዲህ ብለው እኮ የሚያዳምጡት አቴንቲቭሊ ሉክ እንዲህ ብለው ሽውት እስቲ እያሁን ስላላ ቢሆን እኮ ጥሎ ይወጣል እኮ ተመልከቱ። ያቸው ሰዎች ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ተመልከቱት። እዚህ አሁን ይህ ነው እንኳን እዛ ልበላለች ያጠል ወይኔ ደግሞ እቺ ነገር እንዴት ነው ታዲያ? 3 ሰዎች ቢያዩኝ ራሱ ስደፍር አንድ ሰው ካላየኝ እኮ ተርፋለች። ስለዚህ ከዲትን እንደዚህ ባደርግ ከድጃን እንዲህ ባደርግ ዘሞት ካልባለም 4 ሰው ካልመጣብኝ እያለች ነው። ቀጥል ህዝቡን
ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ለምን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? መከታተል አትችልም። አግብተህ ሚስትህ ከሌላ ጋር አዳምጥ፣ መከታተል አትችልም። አያገባህም። ምን አገባህ ነው የምትከታተለው? አትችልም። እሱም እሷን መከታተል አይችሉም። ኦልራይት ቀጥል። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን መርፌዋን ይስታል እኮ። ስለዚህ እዛ ሄዶ ስቶስ ቢሆን ቀጥል ገባ እኛ እናስጠነቅቃለን። እናንተ ያው ብልግናውን ታስተምራለህ። መስከር አይችልም። ምን ማለት ነው? ምን ማለት ነው? ታይዛ እኔ የትኛውም እዚህ ውስጥ ልንገራችሁ፣ አሁን ይህን ሸሪያ እከተላለሁ የሚል እንዳለ ኦልሞስት ወደ 1000 ሙስሊም ናቸው። ቢገባ አንዱም አይቀበልም። እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው አንተ ምስክርነት? አያዘው ቀደም ምንድነው ያልኩት እኔ ብልቱ አልሰራ አለው ስብል እንደዛ አላለም። አቡ አይደር አለ። ሰማችኋል? አሁን ልክ መርፌ ውስጥ መርፌውን እየሳተ እንዳለ ብልቱም ቢብሎትስ ቢሆን እንዲህ ብሎ አለ። አልሰራ ብሎት ሲሆን አልገባ ብሎት ከሆነስ ነበረ ቆይ እኔ የሰማሁት አንደኛውን ነው፣ የእሱን ቪዲዮ አንደኛው ሌላም በሌላም ያወራ ስለሆነ አንደኛውን የሰማሁት። ስለዚህ እኔ ያልኩትን ብሏል አሁን አላለም። እኛ በእስልምና ድብቆሽ የሚባል ነገር የለም። እናስጠንቃለን። እናንተ ግን ከታች መርፊውን እያሳያችሁ ነው። እናንተ አታልቀስ። ብልቱን እንትን ሲል እንትን አልሰራ ቢሎትስ ቢሆን ብሏል አላለም ነው ጥያቄው። አላለም ብለህ ቀደም ነበር አይደለም? እኔ ያየሁት አንደኛውን ቪዲዮ ነው። ይሄን ቪዲዮ አላየሁትም ብሏል። ዋሽተሃል ብለኸኛል። ብሏል አላለም? አሁን አባይደር እኔ ብሏል፣ አላፍርበትም ብሏል። ትምህርት ነው በቃ። ስለዚህ አንዱ ቀጥታ አይሆንም እስልምና ላይ ቀጥታ የተፈጠረው እንደዚህ አይነት ጨምላቃ የሆነ ህግ ምን ቅዱስ አድርጋ ደስ ስለው ነው እንዴ? መርፌና ክር ሲሆኑ ገና የምትደፈር ሴት 4 ወንዶች ኑ ወሲብ ልደረግ ነው ሊደፈር ነው። ይኸው ከኋላ የሆናችሁ እዩ። እንደዛ እያሳየች ነው ወሲብ የምትደረገው። ወሲብስ የሚያደርገው ኑ እሱ ያለው እኮ አዳምጥ። በመስኮት እንኳን እያዩ አይቻልም። መርፌና ክር ሲሆኑ መሆን አለበት። ተሰብስበው ሺህ ሆነውን ቢመጡ እኮ በቃ ጭንቅላታቸው ወደ መስኮቱ ከሆነ መርፌና ክር ሲሆኑ ማየት አይችሉም። ስለዚህ ተቀባይነት የለውም። ነሰሰርሊ መርፌና ክር ሲሆኑ ማየት ስላለባቸው ማለት ነው። ከመርፌና ክር ጀማ ይጠብቃችሁ። አይ አቡ ካሊድ ግን አንድ ነገር ልጠይቅ እፈልጋለሁ ወንድሜ። ዴቫይ ኔትወርክ አይሰራም። አቡ ካሊድ ቆይ አሁን ለምሳሌ ሚስትህ ሄደች። አዳምጥ ቢለኝ በዛ። አይ ጥያቄን አዳምጠኝ። ሚስትህ ሄደች ከአንድ ወንድ ጋር ስትገናኝ ከዚህ ወንድ ጋር ስትገናኝ ባሏ ደረሰባት። 4 ሰው ምስክር ግን አላገኘም። ከዛ በኋላ ይቺ ሴት አረገዘች። እንዴት ነው እሱ ልጅ እንዳልሆነ የሚያስመሰክረው? በመጀመሪያውኑ አሁን እሱ አንድ ላይ አውርቶታል። እዚሁ ላይ ማለት ነው። ወይ እህቱ ቢትሆንስ ወይ ሚስቱ ቢትሆን በምን ታውቃላችሁ? አንደኛው ላይ በቪዲዮ ማለት ነው። ስለጠየቅኩ ነገር መልስልኝ።
አንተ በጠየቀው እኮ ነው የነገርኩህ፣ እየመለስኩልህ እኮ ነው። ብታረግዝስ ለምንድን ነው ለእናንተ እንደሚመቸው አድርጌ ሊመለስ የምትፈልጉት? በእናንተ ጭንቅላት አይደለም የሚመራው፣ እኔ በራሴ ጭንቅላት የሚመራው። የተጠየቅከውን ለምን አትመልስም? አቡ ካሊድ እኮ የጠየቀኝ እየመለስኩልህ ነው። ምንድን ነው የጠየቁህ? የጠየቀኝ አንድ ሚስት ከሌላ ሰው ጋር ሆና ከመጀመሪያው ከአንድ የኔ ሚስት ከሌላ ሰው ጋር ልትሆን ማን ይፈቅድላታል? ሲጀመር ሐራም ነው፣ በእስልምና አይቻልም። ሄደች በቃ ሄደችና ግንኙነት እያደረገች እየወሰለተችብህ ደረስክባት። ለምን ግንኙነቱ አይደለም እኔ ራሴ የኔ ሚስት ከሌላ ሰው ጋር አይደለም ከሌላ ሰው ጋር መጨባበጥ ራሱ አይፈቀድላትም። የኔ ሚስት በእስልምና ነው በሸሪዓ። ወሰለተች እኮ አልኩህ፣ ወሰለተች በቃ ቺት አረገችብህ። ሰውዬው አውርቶታል። ይቱ ቢቶንስ ይቱ ቢቶን ሚስቱ ቢቶንስ አሁን ስለ ግለሰቦች ነው ያወራ ያለው። ስለ እሺ ነፈራታንቱ ወሲብ አደረጋት በግድ። አሁን አንደኛ ስለ ውሸት እኮ ነው። አሁን የሰውን ጆሮ ከእህቱ ጋር ይተኛል እንዴ? ከእህቱ ጋር አንሶላ አንድ ሰው ማለት ነው። አቡ ካሊድ አንድ ሰው አሁን ለምሳሌ አሁን የኢፎይ ሚስት አለች። አቡ ካሊድ ነው የኔ ሚስት አትምጣ፣ የኔ ሚስት ጋር አትምጣ። ራስን ቻል። በእኛ አይደለም አራት እንደዚህ መርፌና ክር መሆን ልብስ አውልቀው ተተቃቀፉ አይደለም ልብስ አውልቀው መተቃቀፍ አይደለም ቤርጎ አልጋ ውስጥ አንሶላ ውስጥ ገብተው